አኪ ምንድነው? ቆይ ሱሪ መልበስ ምን ችግር አለው? ማለት እግዚአብሔር እኮ የልብ አምላክ እንጂ የልብስ አይደለማ። ምንድነው ችግሩ አሁን ሱሪ መልበስ? እና ግን አኬ ዮሐዴ ጋር ደወልክ? አዎ ፓፓ ደውዬላት ነበር። አንተ በና እያወራኝ እኮ ሲያሳዝን በራሲው ቦርሳ ነው አለ እኮ አፋፍሱ ይወሰዱታል። እኔ እኮ ግራ ገባኝ። እኔ ራሱ በጣም ያስደነገጠኝ እሱ ነው። በእናትህ የሚያናደውም ፓርት እሱ ነው። ኖርማሊ እቃ ምናምን ነገር ሊጠፋ ይችላል፣ ግን የሰራበት የለፋበት ነገር ሲጠፋ ያበሳጫ። በጣም የፋይሎቹ በጣም ዝገት በስማ ያሳዝናል። ነገሩን ኧረ አስረዷቸው። ከታች የጠየቁ ነው እውነት በስርዓት ያሳዝናል በጣም። አንዳንድ እቃዎቹን በልተውት ነው የዮሐዴን። እሺ ሂጂ አንቺ እንትን ነው ቤቱ ገብተው ሌቦች እንግዲህ አናቅም ስንት ሊሆኑ እንደሚችል ቤቱ ተገብቶ ላፕቶፕ ምንድነው ታብሌት፣ አንዳንድ የግል መጠቀሚያዎች ምናምን ነገር ተሰርቀውበት ነው። ዋናው የሚያሳስበው የላፕቶፕ መጥፋቱ ምናምን ነገር ሳይሆን ውስጡ ያሉት ብዙ መጽሐፍት አሉ። እየጻፈም ነው እስልምና ላይ እየጻፈም ነበርና እነዚህ ፋይሎቹ መጥፋቱ ይጠቀምበት የነበረበት እንዲሁም እንደምታውቁት ዩቲዩብ ምናምን ነገር የሚያስተላልፍ ነበርና በላፕቶፑና በዩቲዩብ በታብሌቱ ነው የሚጠቀመው። እነዚህ ነገሮች አሁን እጁ ላይ የሉም፣ ተሰርቀውበታልና ያው ከትምህርት ቤት ሲመጣ ነው ቅዳሜ ዕለት ትምህርት ቤት ውሎ ከዛ ሲመለስ ነው ቴዎሎጂ ይማራልና ከሱ ሲመለስ ነው የጠፋው ይሄ ነገር ያጋጠመውና ያው እንዳይደብራችሁ እዚህም ያላችሁ ሰዎች እቃው ያላችሁ ብቻ ማለት ነው ፈቃዳችሁ ከሆነ እቃው ለምሳሌ ታብሌት ያለው ሰው ሊሆን ይችላል ትርፍ የማይጠቀምበት ምናምን ነገር፣ ወይንም ላፕቶፕ ያለው ሰው እንደዚህ ቢተባበረውና ትንሽ ሞራል ሰተነው ምናምን ነገር ወደ ቀድሞ ጽሁፉም ሐሳቦቹም እንዲመለስ ማድረግ የምትችሉ ሰዎች ካላችሁ ይሄን እንድታግዙት ነው። ሌላ የግል መጠቀሚያ ሰዓት፣ ሽቶ ነገሮች ቀላሎች ናቸው፣ እነሱ ይተካሉ። ግን ይሄ የሚሰራበት ስለሆነ ማገዝ የምትችሉ ሰዎች ብቻ ላፕቶፕ እና ታብሌት ማገዝ የምትችሉ ሰዎች እቺን ብታግዙት ለማለት ነው። አኬ ጨዋታችሁን ግን አበላሽሁት ከይቅርታ ጋር። ምን ታበላሹ? ሙርት ይዛል እንዴ? እንትን ግን አንተ ተሻራለ ነው ዝመር ሰማኪ ወይ ብሩስኪ ነግሬለ ላይክ የዛን ቀን ቀደም ብለን ምናምን ተገናኝተን ራት ምናምን ልንበላ እንትን ብለን ነበርና እነዚህ ይሄ የማህበር ቤቶች አይነት የሚመስሉ አሉ አይደለ? የፎቅ እየሰሩ የሚያከራዩ ብዙ ተከራይ ምናምን የሚኖርባቸው እንትኖች በጣም ያኔ ባሩኪም እንደዚህ አይደል ያጋጠመው። አስቸጋሪ ነው ባይዘው ማን አብሮ እንደሚከራይ በጣም ምን አይነት ነዋሪ እንዳለ ስለማታውቅ እና አንዴ ደግሞ አንተ ሀገር ሰላም ነው ብለ የሰውንም ትክክለኛ ማንነት ስለማያውቅ ገብቷል። አሁን የዋዴም ያለበት ቢልዲንግ ላይ ሰዎቹን ብዙ አያውቃቸው፣ ግን ያስታውቃል። አሁን ፓተርኑ እንዴት ነው እሱ ክላስ እንዳለው ታውቋል። በቃ ቅዳሜ ጠዋት ላይ ነው እሱ የወጣው እና የዋዴ የሚኖርበት ቤት ደግሞ ይሄን ያለ ቤት በኩል እንደገቡ ራሱ እግዚአብሔር ያውቅ። እውነት ለማውራት ቤቱን ያው አኬ በደንብ አይተዋል አይደል? እና ኢስ ኮንፊውዚንግ እና በር አልተሰበረ ምን አልተባለ ምናምን ነገር ብቻ በጣም ነው የሆነ ቀስም ይሰብራል፣ ያናዳል ምናምን። እና ታች ያላችሁ ውድ ክርስቲያኖች አንተ ሺህ ያለውን ነገር እንትን ማለት የምትችሉ ሰዎች እንግዲህ የሆነ ነገር መላ ለመፍጠር ሞክሩ ትላለህ። በእንትኑ ነው አለ እኮ መሰለኝ። በዚህ አይ ቲንክ በባልክኒ ነገር አለው መሰለኝ የሆነች ነገር እና በሱ የሆነ ሻተር ነገር አለው የተንሸራተተ የሚዘጋን እንትን የሚል በሱ በኩሉ ነገር ነው ሲል ነበር። የባሮኬም እኮ እንደዛ ነው። እኔ በጣም የሚያስገርምኝ ባሮኬ አሁን ከጥቂት ቀናት በፊት ከተወሰኑ ጊዜያት በፊት ማለት ነው
አችኮች ናቸው ይባላል ይላል ከታች። አይደለም አትሊስት ባሮክ እኮ ተደራርሰው ነበረ ለጥቂት እንትን አልተባለም እንጂ ባሮክ ጋርም ልክ እንደዚህ ነው። ይገባሉ ኤሌክትሮኒክስ ነገር ምናምን ነው። አሁን ባሮክ ጋርም እንደዚሁ የራሱንም የሲስተሩን ምናምን በቃ የስልክ ምናምን ነገር ወስደው አነጻጽቶት ሄዱ። በጣም የሚገርመው ደግሞ ዘኪ አሁን እዚህ ኮመንት ላይ ታውቁታላችሁ ዘኪ ጋይስ ላወራ ስለገር ዘኪ ዘካሪያስን ታውቁታላችሁ አይደል ጋይስ? እዚህ አብሯችሁ እንትን የሚል ምናምን ቪዲዮ የሚሰራ እስልምና ላይ ምናምንም ዘኪ ታውቁት ይሆን? ዘኪንም የምታውቁት ሰዎች ካላችሁ የእሱንም ልክ እንደዚሁ ስልኩን በልተው ለሱ ለዛ ነው የጠፋው። ራሱ ሰሞኑን እኮ የለም ኮመንት ላይ ምናምንም የጠፋው ለዛ ነው። እና የአንትሽ እንኳን ይህንን ነገር ምንሽን አደረከው የሚችል ወይ ሶስታችን ከክላስ ወተን ማለት ነው። እኔ ዮሐዴ እና ዘኪ አንድ ላይ ነበርንና ስለ ዘኪ ስልክ እያወራን ነው። ልክ ቤቱ ይገባል የዮሐዴ እንዳለ ጠቅላላውን ነው። እሱ ደግሞ ቤቱን አንስቶ ይወጡትና ያሳዝናል። ዮሐዴና እየነገረችኝ አሳዘነችኝም። እኔ ደግሞ እኮ የሆነ ሰዓት ላይ እኮ ተሳስቼ ልስቅም ነበር እኮ አንተ በጌታ ስም እየነገረኝ ምን ቢለኝ ጥሩ ነው እንዳለ ይሄ በቃ ኮምፒውተር፣ ታብሌት፣ ማይክ በቃ እንደዚህ ሰዓት ሽቱ ምናምን ነገር አለና ሰብስቦ በራሴው ቦርሳ እኮ ነው ይዞብኝ ይወጣል አለኝ። ምን ያህል ይቻላል በራሴው ባግ ሌባው የሰበሰበው ራሱ በዮሐዴ ባግ ነው። እንደዚህ እኮ አይደረግም ማለት አስቸጋሪ ነው። እና ኤኒዌይስ ግን የዘኩም እንደዛ ሆኗል ምናምን። እንግዲህ አሁን አንትሽ እንዳለው እንትን የምትሉ ሰዎች ካላችሁ በጣም እንደው ጥሩ እንደው ዮሐዴንም ዘኩንም የምትችሉ ጎብኘት ብታረጉት ጥሩ ነው። ምስኪን ነው ዘኩም በጣም ጌታ በሚያውቀው ማለት ነው። ብዙ ስራም ይሰራል ባይዘዌ ዘኪ ቀላል የማይባል ስራ ኦፍኮርስ የሚለቃቸው ቪዲዮዎች ምናምን ነገር በጣም እንትን ናቸውና ጋይስ አሁን በተባለውን ጉዳይ እንደተባለው ዘኪም አለ። ያው ዘኪም ስልክ ነው። እኔ ምን እንደሆነ አላውቅም። ክርስቲያኑን ሰው ጋይስ በምን መልኩ ስለዛ በቃ ዘኩ ዮሐዴ ባሮኬ በቃ ሶስቱ የሆነ ጀግና እንትን ላይ ናቸው። አሁን በቅርብ ሰዓት ላይ ከባድ ሁኔታ ውስጥ የገባችው ዮሐዴ ነች። ግን ያው ከዛ በፊት ባሮኬም አለች። ከዛ ደግሞ እንትና ያው ኤኒዌይስ እንግዲህ እስቲ ወይ የሆነ ነገር ማድረግ ነው። እስቲ አንቺ ወይ የሆነ ነገር አለ። ቀጣይ ያስፈራል ነገር ይው ራሱ እኔ ዘኪ ዮሐዴ እኮ ተሰብስበን ነው ብዙ ጊዜ ምግብ ምን በላው እዚህ ሰፈር። ቀጣይ ታርጌታቸውን ይሳሉን አልቀር ገብተሽ ታየኝ ቤስ ገቢ ኧረ አንትሽን እያልኩት ነበር። የሆነ ካቴና ነገር አዘጋጅ ነው እኔ የምንቀሳቀሰው ወዳጅ ስቀልድ። ለማንኛውም እንትን ጋይስ መሀል ላይ ዝም ብለን ካቴና ባይብልን ታነባላ ምን ችግር አለ? አንዴ አንትሽ ካቴና ባይብሉን ያዘውና እግዚአብሔር ይጠብቀን ሁላችንንም። ግን ባይብሉን አንዴ ያዘው። ቆይ ወዳጅ ቆይ አንተ ቢታርክ እንትን የምትሉ ሰዎች ጋይስ በቃ እኔንም ሊሆን ይችላል አንተሽንም በውስጥ አውሩን። እሺ እንደዚህ እንደተባለው ታብሌት፣ ላፕቶፕ ምናምን ነገር ከቨር ማድረግ የምትችሉ ሰዎች ምናምን ነገር እኔና አንተሽን በውስጥ አውሩ። እኔና አንተሽን ከቻላችሁ ኦኬ። ያው ዘኪም ያው ስልኩን ተሰርቋል። እሱንም እኛ ሜቢ አሬንጅ ማድረግ ያለብንን ነገር አሬንጅ እናደርጋለን። እኔና አንተሽን አውሩን በውስጥ። ድምጽ ይሰማል አይደል? በደንብ እንደዛ ማድረግ እንችላለን። እሺ ቀጥይ። እሺ አኪ ምንድነው? ቆይ ሱሪ መልበስ ምን ችግር አለው? ማለት እግዚአብሔር እኮ የልብ አምላክ እንጂ የልብስ አይደለማ። ምንድነው ችግሩ? አሁን ሱሪ መልበስ ምንድነው ነገሩ? ያው የሞደስቲ ጉዳይ ነው። ምንም እህቶች ብቻ አይደለም አክቹዋሊ ኢቨን ወንዶች ራሱ እኛ ጋር የሆነ ቁምጣ ምናምን እየለበሱ ምናምን ባይመጡ ነው የሚመከረው። እህቶችም ደግሞ ሲለብሱ ስለ ቸርች እያወራን ከሆነ በተለይ ማለት ነው ሞደስት ይሆናል አለባበስ አለ አብሮ የሚሄድ ማለት ነው። ሁልጊዜም ቢሆን ሃይማኖት ባህልን የሚጠልዝ አይደለም፣ ከባህል ጋር የተሳሰረ ነው። ስለዛ ከባህል ጋር ተሳስሮ የሚሄድ ነው። ለምሳሌ ወደ በውጭ ሀገር ወዳሉ ወደ ኦርቶዶክስ ቤተክርስቲያኖች ብትገቡ ሰፋ ያለ ሱሪ ምናምን እየለበሱ እየመጡ ምናምን ሲቆርቡ ልታገኙ ትችላላችሁ።
ግን ይሄ ግን ከኛ ጋርም አይደል። እነሱ ያው ቀስ በቀስ እንትን የሚያላሉትም ነገርም አለ። እውነቱን ለመናገር እኔ አላልተውታልም ብዬ አስባለሁ። በዚህ ጉዳይ ላይ አንዳንድ ጉዳዮች ላይ በውጭ ያሉ ማለት ከኢትዮጵያ ኤርትራን ውጭ ያሉት አንዳንዶቹ ጋር ማለት ነው፣ ሁሉም ጋር ቢሆንም አንዳንዶቹ ጋር ያላሉት ነገር አለ እዚህ ጉዳይ ላይ። ይሄ ቀደም እንዳልኳችሁ የልብሱን ጉዳይ ብቻ ሳይሆን የሜካፕ እየተለቀለቁ እንደዚህ ጥፍሩን ምኑ የተለያየ ነገር እየተሰሩ ወደ ቅዱስ ቁርባን መቅረብ፣ አፍንጫቸው ላይ የሆነ ነገር እየሰቃቀሉ ያሁን ቅዱስ ዮሐንስ አፈወርቅ እንዲህ አይነቱን ነገር ቢያይ በጣም ያብዳል። በስመ አብ አይወድም እንደዚህ አይነት ነገር። በቃ ይሄ ይላል አክቹዋሊ ጳውሎስም ቅምጥሊቱ ግን በሕይወት ሳለች የሞተች ናት ይላል። እና ይሄ ዝም ብሎ እንደዚህ የቅምጥል ነገር መውደድ ጥሩ አይደለም። እና ምን እያልኩኝ ነው? በአጭሩ ሞደስት የሆነ አለባበስ ያስፈልጋል። በክብር ነው የምንቀርበው። ስለዛ ለእህቶች የተገባው አለባበስ ምንድን ነው የሚለውን ማየት ነው። የሆነ ለምሳሌ አሁን ወንዱ አይ እኔ ጌታ በነበረበት ሰዓት ለምሳሌ እንደ ቀሚስ ያለ ነገር ይለብሳሉ፣ ቀሚስ ነው ለብሽ የሚለውን አሁን አይልም። ያው በቃ አሁን ካለበት ሁኔታ አንጻር ነው የሚያደርገው። ምንም ነገር አንዳንድ ነገሮች ከባህል አንጻር የሚታዩ ነገሮች ይኖራሉ። ግን ትልቁ ነገር ግን ለሰው መሰናከያ አለመሆን፣ በተለመደው በቤተክርስቲያን ስርዓት መጓዝ ማለት የሆነ ትልቅ ነገር ላይሆን ይችላል። ማለት ትልቅ ነገር ላይሆን ይችላል ስል የቅርጹን ሳይሆን ጉዳዩ ማለት ጉዳዩ ራሱ ትልቅ ነገር ላይሆን ይችላል። ግን የሆነ አንዳንድ ጊዜ ሰይጣን ለመፈተን ሲፈልግ በተለይ በእንደዚህ አይነት ቦታዎች ላይ ምናምን ትንሽ ነገር ይበቃዋል ማለት የሆነ ኧረ በጌታ እኮ አንድ የማወራው ነገር ሁሉ እየተንሸራተተብኝ ነው። ሰይጣን ለመፈተን ትንሽ ነገር ይበቃዋል። ምንድን ሴና ቀጭን ናት፣ ምንም የሚጠባት ልብስ የለም። አንተ እያወራሁኝ ወደ ሌላ ነገር ይሄድብኛል። ሰይጣን ለመፈተን ትንሽ ነገር ይበቃዋል። ይህ እኮ አስቸጋሪ እኮ ነው ማለት ትንሽ ነገር ይበቃዋል ማለት ይሄ እንትኑ ማለት ነው። ጉዳዩን በትንሽ ነገሮች በትንሽ ጉዳይ ምናምን ለመፈተን ይሞክራል። ትንሽ ነገር ይበቃዋል ስለ ቅርጹን ሳይሆን እንዳጠቃል በቃ የተለያዩ ጉዳዮች ላይ የሚፈትኑ ነገሮች አይደሉም ብለን የምናስባቸውን ጉዳዮች እንደ ፈተና አድርጎ ሊያቀርብ ይችላል። ምንም ነገር እና ማለት በደረጃም ይለያይ የለ ማለት ወጣኔ ያለ ደግሞ ከፍ ያለ አለ ማለት በቤተ ክርስቲያን ውስጥ እንግዲህ የምንፈተንበት ደረጃው የተለያየ ነው። ማለት አንዳንዱ በጣም በጥቃቅን ነገር ወዲያው ሊወድቅ ይችላል፣ መሰናከያ ሊሆን ይችላል። አንዳንዱ ግን ምንም ላይ መስሎ ይችላል። በነገራችን ላይ በጣም ጠንካራ የሆነ ምንም ጉዳዩ ላይሆን ይችላል። አንዳንዱ ግን ገና ወደ ቤተ ክርስቲያን ሊመጣ ያለው ዓለም ውስጥ ትቶ የመጣን ነገር ለማስታወስ በጣም በቀላሉ መንገድ የምንሆንበት ሊሆን ይችላል እና በጣም ጥንቃቄ ይፈልጋል። አንዳንዴ በእኔ እንትን እና ሱሪ ስለሆነ ብቻም አይደለም እኔ የማስበው ሱሪነቱ ሳይሆን ከሰውነት አንጻር ያንን አስቡ። መንዝር ጌጥ ከዛ ጋር አገናኝታችሁ ለማሰብ ሞክሩ እንጂ ያው ሱሪ በራሱ ኃጢአት ሆኖ አይደለም። ግን የምናደርገው ምን ቀሚስም እያደረግን እኮ ሰውነትን ቅርጽ የሚያሳይ በጣም ብዙ የሚደረግ አለ። ግን ኢንቴንሽናችን ከክርስቶስ አንጻር እያንዳንዱ የምናደርገው ክርስቶስን በመውደድ አንጻር ይሁን። ይሄ ዓለማዊ ወደ ዓለም ነገር የሚወስደን አይሁን ትልቁ ነገር እና ርዕሱን ለምን ዞር አታደርገውም ወዳጄ? ማማት ነው የሚለው ግን ቀሚስና ሱሪ ላይ ነው የተወረደልን። ስለጠየቀች ነው። ግን ዞሮ ዞሮ ከቅዱስ ቁርባን ነው የመጣሽ። ከህማሙ መጥቶ ወደዚህ ደስ ስለደረሰ ነው። ጋድዬ አኬ ግን ከራሴ ከቀደምታችን ላይ ሲጽፉ ሙዚቃ ማቆም አቃተኝ እያሉ ነበር ነው። የሚቻል ከሆነ ከራሴ ከህይወት ተሞክሬ ትንሽ ነገር ልበል እና እሺ፣ አመሰግናለሁ ስለ እድሉና እኔ እንደኔ በጣም በኃጢአት ውስጥ የተመላለሰ ሰው አልነበረም። ማለት በህይወቴ ዘመኔ ቢያንስ አሁን ወደ 28 ዓመቴ ነውና በጣም ኃጢአተኛ ነበርኩ። ማለት በቃ ኃጢአት ስደግ ይሄ ሱሰኛ አለ ጫት ምናምን ሳይሆን በጣም በቃ የሴት ሱስ ነበረብኝ፣ የዝሙት ሱስ ማለት ነው። እና በጣም ሲበዛ እና 4 ኪሎ እኔ የንስሐ አባቴን ሁሌ በየሳምንቱ እየሄድኩላ ለሳቸው ንስሐ ስገባ በጣም እየተሳቀቅኩ ራሴን ሼም እያዘኝ ምናምን በጣም በቃ እና እንደዛ እየሆነ ግን በ15 ቀን አንዴ ግዴታ ሄጄ አገኛቸዋለሁ። ማለት ህሊናዬ በጣም በቃ አላርፍ ይለኛል እንደዛ ዝሙት ካረኩ ምናምን በኋላ እና ከዛ እንደዛ እያልኩኝ አሁን እግዚአብሔር ይመስገን ከ1 ዓመት
በላይ ሆኖኛል። 1 ዓመት ከ5 ወር ምናምን ሆኖኛል እና እንደዚህ አይነት ነገር ውስጥ ርቄ ነው ያለሁት። ማንኛውም ነገር ይተዋል ለማለት ነው እዚህ ጋር ይህን ሀሳብ ያመጣሁት እና የማይተው ነገር እንኳን ሙዚቃ በጣም ቀላል ነገር ነው። እኔ አሁን ሙዚቃ ስሰማ ራሱ በጣም ነው የሚያስጠላኝ፣ አልሰማም ማለት ይቻላል። እና ስልኬ ላይ ሙዚቃ የሚባል የለም። ሰው ሲከፍትም ራሱን የምመክርበት ሰዓት ላይ ነኝ። አሁን ንጹህ ነኝ እያልኩ አይደለም፣ ግን በሚቻለኝ መጠን ከእንደዛ ነገሮች ውስጥ እየራኩኝ ከብዙ በጣም እኔ በአጠቃላይ በሳምንት ስንት ጊዜ ልበል በጣም ብዙ በቃ ኃጢአቶችን ሰራ ነበረ በዚህ በዝሙት በኩል እና ንስሐ ደጋግሜ ስለገባው ነው አሁን ላይ እግዚአብሔር ይመስገን ከዛ ሁሉ ቆሻሻ ነገር ርቄ ለቅዱስ ሥጋው ለክብር ደግሞ በቅቼ ዛሬ ላይ እንደዚህ እናንተ ጋር ራሱ እንኳን ከወንድሞቼ ጋር እንደዚህ ሀሳብ ለመቀየር ሞክሬያለሁኝ እና ይተዋል ለማለት ያክል ነው። ያው አመሰግናለሁኝ። በርታ በርታ። ጌታ ደግሞ በነገር ሁሉ ይርዳ ያጽናህ። ጽናት ትልቅ ነገር ነው በክርስትና እንደሚታወቀው። በርታልን። ስለዛ ያው ቀስ በቀስ ሁሉም ነገር ይተዋል ማለት ነው። የማይተው የለም። በጣም ይተዋል። ሙዚቃ በጣም ቀላሉ ነገር ነው። እኔም በጣም ሰማ ነበር በዚህ ዘፈን በፊት በቃ ተው ነው የምላቸው። እኔ ምንም ይሄ አንድ ጊዜ በተለይ በፊት ፍንዳታ በነበርንበት ሰዓት ኢርፎን ነው ይሄ ባለገመዱ ኢርፎን አንድ ያንን ኢርፎን ካደረግኩኝ በኋላ ማን ይመልሰኛል? ያማል እንዲ እና እንደውም እሱን ዘፈን ሳንሰማ ዘፈን ሳንከፍት ምናምን ነገር ቤት በኩል ይሰራል እና ቀስ በቀስ እየቀረ ይሄዳል። ግን ትልልቅ ኃጢአቶች ግን አሉ ከዚህ የከፉ። አሁን እንዳልኳችሁ ግጥሙ ጤናማ ከሆነ ማለት ነው ከዘፈኑ ይልቅ በጣም የሚከፉ በጣም አደገኛ ኃጢአቶች አሉ። ብዙዎቻችንን ሰይጣን አሳስሮ ያስቀመጠን ያን ያህል ግድ በማይሰጠው ነገር ነው። ሰይጣን ራሱ ማለት ነው ሱሪ የለበስሽ አንቺ እንደዚህ ያደረግሽ ምናምን። አሁን እሱ ከሱ ይልቅ ልብ ላይ መስራት፣ ለሰው በፍጹም ክፉ አለመሆን ምናምን፣ ከዝሙት መራቅ። ዝሙት በጣም እሱ መጥፎ ኃጢአት ነው። ገንዘብን ከመውደድ በጣም መራቅ በተቻለን አቅም። ያው ቱ ሰም ኤክስቴንት ሁሉም ሰው ጋር ሊኖር ይችላል ይሄ ነገር፣ ግን ሁሉም ሰው ጋር ባይሆንም ግን ብዙ ሰው ጋር ይኖራል። ግን በጣም እንትኑን መቀነስ። ይሄ በጣም ለገንዘብ በጣም ሟቹ የሆነ አይነት ሰው አለና እሱ አስቸጋሪ ነው። እንደዛ እንዳልነው በጣም 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 አስቸጋሪ ነው። እሱ ገንዘብን በጣም መውደድ አያስፈልግም። ብር አትስሩ አታገኙ አይደለም። ሳንቲም ሜክ ማድረግ ግዴታ ነው ማለት ግድ ነው። በነገራችን ላይ መስራት ካለብህ ትሰራለህ ምናምን፣ ግዴታ ሳንቲም ማግኘት አለብህ። ግን ወደው ማለት ገንዘቡን መውደድ ግን የለብህም። ገንዘብን መውደድ የክፋት ሁሉ ስር ነው ይላል ጳውሎስም። እና ገንዘብን መውደድ የለብንም። ትዕቢት ብዙዎቻችን ውስጥ ሊኖር ይችላል። እንግዲህ መጠኑ ቢለያይም ማለት ነው። ስለ እንደዚህ አይነት ነገርም ካለ ቶሎ ብሎ ይህን ነገር መቀነስ እና እንደዛ ነው እንደዛ ማድረግ እሱ ነው እንደውም በጣም ትልቅ ኃጢአት እሱ ነው ከነዚህኞቹ ይልቅና እሱ ላይ መስራቱ ይልና የእግዚአብሔርን ፈቃድ የሚያደርግ ግን እርሱ ለዘላለም ይኖራል ይላል። እና የእግዚአብሔርን ፈቃድ የሚያደርግ የአባቱን ፈቃድ የፈጸመው ጌታችን ኢየሱስ ነበር። ስለዛ በክርስቶስ የሆነ ማለት ነው። በክርስቶስ ሳይሆን ሰው የእግዚአብሔርን ፈቃድ መፈጸምም አይችልም። ስለዛ ምንድነው በቃ ከክርስቶስ ጋር መኖር ትልቁ ናፍቆታችን መሆን ያለበት። የመጨረሻው ትልቁ ደስታ ከክርስቶስ ጋር መኖር ነው። የመጨረሻ ትልቁ ውድመት፣ ትልቁ ሐዘንም ክርስቶስን ሙሉ በሙሉ ማጣት ነው። ክርስቶስን ሙሉ በሙሉ ማጣት። እዚህ በምድር ላይ እስከኖረን ድረስ ተስፋ አለን፣ የራቀን ሰዎች ሁሉ ወደ ጌታ እንድንቀርብ ማለት ነው። ስለዛ እኔ ምንም በቃ ብዙዎቻችን ደካሞች ነን ምናምን፣ ግን ጤናማ ነው ስቲል ማለት አትሊስት በህይወት አለን። ጌታ ይመስገን። እኔ እንትነ ጴጥሮስ ሲናገር ምን ይላል? ይሄ ጌታ ይመጣም እንዴ ምናምን እያሉ መች መጣ ታዲያ ይመጣል ትላላችሁ ምናምን እያሉ ለሚቀልዱ ሰዎች ሲናገር፣ አይ ምንድነው ከእናንተ ማንም ሰው እንዳይጠፋ ወዶ ይልቁንም ሁሉም ወደ ንስሐ እንዲቀርብ ፈልጎ እንዲድን ማለት ነው ፈልጎ ስለ እናንተ ይታገሳል ይላል። የጌታችን አለመምጣት ራሱ በቃ አሁን ጌታ ይጠባበቋል እንደ ጉድ። ምን እንድናደርግ በቃ ሶሪ እንድንል ጌታን እንድንፈልገው አትሊስት የሆነ ክርስቶስን እንድናፍቀው እንድንፈልገው እና እንዲህ ያለ ጌታ ካለን ዘንዳ ትላለ ካለን ዘንዳ አንደኛ በቃ ይህን ጌታ እንዳልኳቸው ነው። የማንወደው ሰዎች ብንኖር ጥፋት ነው፣ በጣም አደገኛ ነው። ጌታን እርሱም ኢየሱስ ክርስቶስን የማይወደው ቢኖር የተረገመ ነው፣ የተረገመ ይሁን ይላል ጳውሎስ ራሱ። ባይዘው ርጉም ይሁን ነው የሚለው ጌታችንን የማይወድ ኢየሱስን። ኧረ ይህ በጣም ኖር ነው ጋይስ።
ማለት ኢየሱስን አለመውደድ በጣም ነውር ነው። ግን ደግሞ አልኳችሁ እንደው ክርስቶስን የመውደድ ስሜቱ ውስጤ ብዙም የለም የምትሉ ሰዎች ካላችሁም ችግር የለውም። ችግር የሌለው ግን እንደዚሁ እንድትቀጥሉ አይደለም። አትሊስት ያስጨንቃችሁ ይህ ነገር ኧረ ጌታን አልወዱ። ስለዛ ልክ እንደዚህ አይነት ስሜት ውስጥ ከገባችሁ አንዴ በቃ የሆነ መንፈስ ቅዱስ በእናንተ ውስጥ እየሰራ ነው ማለት ነው። ክርስቶስን ባለመውደዳችሁ መቆጨት ከጀመራችሁ ለምንድን ነው ማሉ ዶራ አምላኩ ምናምን ማለት ከጀመራችሁ በቃ የሆነ የመንፈስ ቅዱስ አሰራር አለ እና ጌታን እንድትወዱት የሚያደርጋችሁ ደግሞ ያ መንፈስ ነው። በመንፈሱ በኩል በልባችን አፈሰሰው ነው የሚለው ፍቅሩን ማለት ነው። እና በመንፈሱ በኩል ስለሆነ በልባችን የሚያፈሰው ያ መንፈስ ይሰራል። ከዛ በኋላ በቃ ቅድም እንዳልኳችሁ ቀጥታ ጌታ ፊት መቅረብ ጋይስ። የሆነ ጌታ ፊት ስንቀርብ ዋናው ነገር እንዲህ ብዬ ማስበው እንደ ሕፃን ልጅ መሆን። እኔ በተደጋጋሚ ይህን ነገር የምንናገረው በቃ የሆነ በቃ የመረብ ስለሆነ ነው። በክርስቶስ ፊት ሲቀረብ እንደ ትልቅ ሰው አይቀረብም። እንደ ትልቅ ሰው ምናምን አክት እያደረክ አትቅረብ ክርስቶስ ፊት እንደ ሕፃን ልጅ። ግን አስባችሁታል? አንድ ሲግማ ወንድ አሁን ልጸልይ ሲል እንዴት ነው የሚሆነው? ግን በክርስቶስ ፊት እኔ እኮ ግራ ገባኝ። አስቸጋሪ ነው። ስቀልን ነው እና ልክ እንደ ሕፃን የሆነ ማልቀስ ካለበት አለቅሳለህ በጌታ ፊት። በጣም ጤናማ ነው። የሆነ በጌታ ፊት ቀርበ አባ ብለህ ማልቀስ ካለበት አለቅሳለህ። የሆነ ሺም ምናምን አያያዘ በጌታ ፊት። አንደኛ ሺም አያያዘ፣ ሁለተኛ እንደ ትልቅ ሰው አያጫወተ። እንደ አዋቂ ሊያደርግ አይገባም። የሆነ አቀላጥፊ ልጸልይ ምናምን አትበል። ከቻልክ እሰየው፣ ጥሩ ነው። ከአንደበትህ የምትጸልየው ጸሎት የሆነ ፍሎ ኖሮት ምናምን በቃ የሆነ በሚገራርሙ ቃላት መጸለይ ከቻልክ ጥሩ ነው ማለት። እግዚአብሔር እንደዚህ ያሳድጋል። ባይዚ ቀስ በቀስ ልክ እንደ ዳዊትን እዩት። ዳዊትን አባ ጊዮርጊስም እንደሚናገረው አባ ጊዮርጊስ ሲናገር ይላል በአርጋኑ ላይ ስለ ዳዊት ምንድነው የምስጋና ጎርፍ ከአንደበቱ ፈሰሰ ነው የሚለው። ልክ እንደዚህ አይነት ነገር የምስጋና ጎርፍ ከአንደበቱ ፈሷል ከዳዊት የዳዊትን ምስጋና በጣም ይደንቅ ነው። አዎ። እና እሱ አሁን ልክ እንደዛ ምናምን ላትችሉ ትችላላችሁ፣ ላንችል እንችላለን። ከቻልንም እሰየው ሂዱበት። ግን ያን አያስጨንቃችሁ። የሚያስጨንቃችሁ የቃላት ምናምን የሆነ እንደዛ ምናምን ስል ልክ ለምሳሌ አሁን በአንድ ሰው ፊት ሄዳችሁ ማለት ነው የሆነ አንድ ግለሰብ ጋር ሄዳችሁ በዛ ግለሰብ ዘንድ ተቀባይነትን ለማግኘት ስትሉ የሆነ የሚገራርሙ ቃላትን ለመጠቀም ልትሞክሩ ትችላላችሁ። ማለት የሆነ በዛ ሰው ፊት የሆነ ይሄ የተማረ ሰው ነው እንድትባሉ ሊሆን ይችላል። የሆነ ተቀባይነት እንዲኖራችሁ በቃ የሆነ አቀላጥፋችሁ ደና ቃላትን እየመረጣችሁ ልትጠቀሙ ትችላላችሁ። በጌታ ፊት ግን እንደዛ አይደለም። ክርስቶስ ፊት ስንቀርብ ግን ደና የሚባሉ ቃላትን በመምረጥ ምናምን አይደለም የሚሆነው። እንደዛ አይደለም ሰራው። ልክ ክርስቶስ ጋር ስንሄድ ዝም ብሎ ነው ከልብ የሚወጣው። ጸሎት ከልብ ነው። ዝም ብሎ ከክርስቶስ ጋር ያለ ንግግር ከልብ ነው የሚወጣው እንጂ አንደበትን የማሳመር ጉዳይ አይደለም። ጌታችን ቀጥታ ልባችን ጋር ያለውን ሁሉ ያውቃል። ስለዛ ኩልትፍትፍትፍ እያለን ከልባችን ግን ይሁን። እየተቆራረጠ ጸሎታችን ራሱ እኮ ሊሆን ይችላል። የሆነ እየጸለያችሁ እያለ ማለቴ ጌታዊ ልትሉ ራሱ ትችላላችሁ። መሀል ላይ በጸሎት መጽሐፍ ትጸልያላችሁ አይደል? እሱ እንዳለ ሆኖ ደግሞ ቀጥታ ደግሞ እንደዚሁ በራሳችሁ የልባችሁን ልትነግሩት ትችሉ የለ ኦፍኮርስ ነግሩትም የለ ለጌታ ስትነግሩት እያወራችሁ እያለ አንዳንዴ ማለትም ራሱ ልትሉ ትችላላችሁ። አሁን እሱ ኢንቴንሽናችሁን ሳያውቀው ቀርቶ አይደለም። ግን እናንተ ግን በቃ በዚህ ደረጃ ፍሪ ሆናችሁ ለክርስቶስ ትነግሩታላችሁ። እንደማን ሆናችሁ አልኳችሁ? ግን የሆነ እንደ እኩያ ማቾች አይደለም፣ ወይም እንደ አንድ አዋቂ ሰውዬ ምናምን አይደለም። በቃ እንደ አንድ ሕፃን ልጅ አይቷል። ስለዛ የሆነ ሀምብል ሆነ፣ በጣም ትሁት ሆነ። በክርስቶስ እግሩ ስር ድፍት እያልኩ ቅድም እንዳልኳችሁ ብርክክ እያላችሁ የመንበርከክ ቁጭ አይነት ነገር እያላችሁ ሊሆን ይችላል። የሆነ በደምብ እንትን ማለት ልክ አንድ ጊዜ ከልባችሁ ስትሆኑ ከክርስቶስ ጋር ከአንደበታችሁ ራሱ የገንዘብ የምን ይሄ አላፊ ነገሮች ምናምን ብዙም ያን ያህል አይመጡላችሁም። ራሱ በቃ ዝም ብላችሁ እግዚአብሔርን ማመስገን
ጌታ የተመስገን፣ ጌታ የተመስገን ብቻ ይሆናል ጸሎታችሁ። እግዚአብሔርን ማመስገን እና ደግሞ ያው ያችን ጸሎት መጸለይ የጌታ ጸሎት የምትባለውን ማለት ነው። ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ የሚለውን ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ ይህ በተደጋጋሚ እሱ ጸሎት በጣም ፓወርፉል ነው። በዚህ በጣም ግን ጸሎት ጌታ ኢየሱስ ክርስቶስ የሕያው ልጅ እኔን ማረኝ ጌታ እንደዛ አይደለም። እንደዛ እንድትሉት ሳይሆን ተረጋግቶ የምርም የሆነ የምትናገሩትን ነገር እየተሰማችሁ ብቻችሁን ከሆነ የምትጸሉት በተለይ ልክ ስትሉት ስሙት። ራሳችሁ የምትናገሩት ራሱ ለራሳችሁ ይሰማ። አትሊስት ቀስ ብላችሁ ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ ስትሉ ጌታ ስትሉ የምርም ጌትነቱን ከልባችሁ አምናችሁ አውጁት። ጌታ ብላችሁ ገና ስትጀምሩ ኢየሱስ ክርስቶስ ብላችሁ ስትጀምሩ ራሱ ኢየሱስ ስትሉ ስሙን ስትጣሩ የምርም ከልባችሁ ይሁን። ያ ኢየሱስ ደግሞ ክርስቶስ የእግዚአብሔር ልጅ እንደሆነ ስትመሰክሩ ከልባችሁ ክርስቶስ የእግዚአብሔር ልጅ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ስትሉ የምርም የሆነ ማለት ስላለባችሁ እኔን ኃጢአተኛውን ማረኝ ምናምን ሳይሆን የምርም ኃጢአተኛ እንደሆናችሁ እያሰባችሁ እኔን ኃጢአተኛውን ማረኝ ምሕረትን ከእርሱ እንደምትፈልጉ እያወቃችሁ ከልባችሁ እና ልክ እንደዛ ከልባችን እንደዛ ዝም ብለን ስንጠራው ስንማጸነው ምናምን ከዛ በኋላ ደግሞ ይህንን እያደረጋችሁ ማለት ነው። ትልቅ ቁልፍ ነገር ደግሞ ልንገራችሁ ተጨማሪ የቅዱሳንን ህብረት መጠቀም። የቅዱሳን ህብረት መስተ ነው። የቅዱሳን ህብረት ለምሳሌ የሆነ አንድ የምትወዱት ቅዱስ አባት ሊኖር ይችላል። ቅድስት እናት ልትኖር ትችላለች። ከማን ጋር? ከእመቤታችን ጋር። እመቤታችን እንዳለች ሆነ ደግሞ እመቤታችንን እንደው በጣም የምትሉም ከሆነ እሷንም ብቻ ቢሆንም ብቻ የትኛውንም ቅዱሳንን በእነርሱ በኩልም ደግሞ የሆነ መጸለይ። በእነርሱ በኩል ማለት ምን ማለት መሰላችሁ? ልክ ጌታ በስሜ ጸልዩ እንዳለ ማለታችን አይደለም። አንዳንድ ሰዎች በጣም ኮንፊውዝድ ይሆናሉ። እንደዛ ማለታችን አይደለም። ግን ለምሳሌ ልክ አባ ጊዮርጊስ እመቤታችንን እንደሚጠራው ምን ብሎ እንደሚጠራው እመቤቴ እንደው በጸለይኩ ጊዜ ብቻዬን ሆኜ የምረሳ አልሆን፣ አንቺ ደግሞ ከኔ ጋር ሁኚ ይላታል። እንዲህ በጌታ ስም ባይዞ እንደዚህ እኮ ሊደረግላችሁ ይችላል። ታውቃላችሁ እንግዲህ እየጸለያችሁ ማለት ነው። እናንተ ምንም ስለሆናችሁ አይደለም ማለት እናንተ ምንም ደህና ነገር የላችሁም ጋይስ። እኔም ምንም ደህና ነገር የለኝም። በእግዚአብሔር ፊት የሚያስመሰግን አንዳች ነገር እንኳን የለንም። ምንም መልካም ነገር የለንም። እኛ ብንዋሽ ራሱ ጌታ ያውቃል ይህንን። በጣም በእግዚአብሔር ፊት በደለኞች ነን። በጣም ሰነፎች ነን። ግን ያው እግዚአብሔር በምህረቱ በጣም ባለጠጋ ስለሆነ በጣም ቸር ስለሆነ ምን እንደሚያደርግ ታውቃላችሁ? ስትጸልዩ ብቻችሁን እንዳትጸልዩ፣ ይልቁንም ቅዱሳኑ ራሱ ከእናንተ ጋር እንዲሆኑ ሊያደርግ ይችላል ጌታ። መላእክቱን ይልካቸዋል። የስ አይደለም? መላእክቱን ይልካቸዋል በጣም በሚገባ ከታላቅ ምህረቱ የተነሳ። ከዚህ ውጭ ግን እየጸለይን ራሱ ቅዱሳኑ ከእኛ ጋር እንዲሆኑ ወይም ደግሞ ይሄ በቅዱሳን ጸሎት ውስጥ ገብተን አብረን እንድንጸልይ ደግሞ የጌታ ፈቃዱ ነው። ስለዛ በምንጸልይበት ሰዓት ንጥል ብለን ብቻችንን ሆነን አይደለም የምንጸልየው፣ የሆነ በቅዱሳን ህብረት ውስጥ ያለ ነው። ስለዛ ቅዱሳንን ማሰብ መልካም ይጠቅማል በጣም። የእመቤታችንን እገዛ የእመቤታችንን እርዳታ መጠቀም የሆነ የእመቤታችንን እርዳታ ለመጠቀም ምናምን የሚያስፈልገው ቅድም እንዳልኳችሁ ነው። ኢቨን የእሷንም እርዳታ የእመቤታችንን እርዳታ ለመጠቀም የሆነ እንደው በጣም ተናጋሪ መሆን ምናምን ነገር እንደዛ አይደለም። ዋናው ነገር እሱ አይደለም እንዳልኳችሁ ነው። ምንም እመቤታችንን እንደ እናት ስለሆነ የምናያት እናታችን ስለሆነችም አክቹዋሊ ስለሆነችም በእርግጥም ትላለን። ስለዛ ከእናት ጋር ሆነ አንተ እንደው አሁን እስቲ የትኛው ልጅ ነው አሁን እናቱ ጋር ሄዶ ኢቭን ካደገ በኋላ ራሱ ማለት ነው ቀንድ ካበቀለ በኋላ ወደ እናቱ ሄዶ እንደው በጣም አቀላጥፍ ይላውራ እናት ጋር ብሎ የሚጨነቃል እንዴ? በቃ ዝም ብለህ ሄደህ ነው ከእናት ጋር ባሉ አየር የምትጨዋወተው። ስለዛ አሁን ንጽሕት ድንግልን ስትጣራ ምናምን ቅድስት ድንግልን ስትጣራ ወይም አብርሃ እንድትጸልይ ምናምን ስታነሳ ይህን ነገር በቃ የሆነ በጣም አቀላጣፊ ወሬኛ ምናምን መሆን አይጠበቅብህም። ከእናትህ ጋር ነህ፣ ልጇ ነህ። ሁሉም ነገር በጌታ ምሕረት ማለት ነው። በጣም በእግዚአብሔር ቸርነት ማለት ጌታ የእመቤታችን ልጅ ነው በተባለበት አንተ የእመቤታችን ልጅ ነህ መባል ምናምን ያናል አስነጥል
አንመጠንም የምር አንመጠንም። ግን ያው ጌታ ቸር ነው በሚለው ማለት ነው። ጌታ ቸር ነው በሚለው እግዚአብሔር ቸር ነው በሚለው ከክርስቶስ ጋር አንድ ስላደረገን በክርስቶስ በኩል በሚለው እና በቃ ለእመቤታችን መናገር የልብህን ለእመቤታችንም ትናገራለህ። ምን እያልክ ልክ ከአባ ጊዮርጊስ ጋር ሆነ ለምሳሌ ድንግል ሆይ በጸለይኩ ጊዜ ብቻዬን ሆኜ የምዘነጋ ደግሞ አሉን፣ አንቺ ደግሞ ከኔ ጋር ሁኚ፣ ስለዚህም ከኔ ጋር ሆነሽ ጸልይ ነው። አይተዋል። ስለዚህ የህብረት ጸሎት ነው የሚሆነው። ጸሎቱ ከእመቤታችን ጋር መጸለይ ይቻላል። የእመቤታችን ጸሎት ደግሞ ፓወርፉል ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች እንዲህ ማለት ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ስለሚል እመቤታችን ቅዱሳን ምናምን በቅዱሳን ህብረት በጣም ማመን አለባቸው። በጣም ይህ ዝም ብሎ ከትምህርት አንጻር ማመን አይደለም። ከውስጣችሁ ጋር መዋሃድ አለበት። ከውስጣችን ጋር መዋሃድ አለበት። ይህ ዝም ብሎ በትምህርት ማመን አንድ ነገር ነው። ውስጣችን ላይ ሲዋሃድ ደግሞ ሌላ ነገር ነው። ስለዛ ከውስጣችን ጋር መዋሃድ አለበት። እመቤታችንን በቃ በልጅሽ መንገድ እንዲድርጅ ይህንን ጸሎት ከዚህ በፊትም ብያችሁ ነበር። በፊት እንጃ ቴሌግራም ላይ በፊት በጣም በፊት ከ4 ዓመት በፊት ምናምን ትዝ ይለኛል ስናገር እና ጻድቃኔ ማርያም እዛ ገዳም ለመጀመሪያ ጊዜ የሄድኩ ጊዜ ትዝ ይለኛል። እንትን ልክ ስትሄዱ ማለት ነው እዛ ጻድቃኔ ወደ አዳራሽ ወደ ማደሪያው ከመሄዳችሁ በፊት እዛ ትመዘገባላችሁ ምናምን መታወቂያ ምናምን ነገር ትሰጣላችሁ ነው ወይስ ታስመዘግባላችሁ ነው? ወይስ መታወቂያ ትሰጣላችሁ? አይ ቲንክ ትሰጣላችሁ ካረሰኝ ማለት ነው። እና ትሰጣላችሁ። ከዛ በኋላ የተወሰነች ደቂቃ አንድ አባት ያስተምራሉ ምናምን እዛው ጋር እንዳላችሁ ማለት ነው። ገና ወደ ማደሪያችሁ እንትን ሳትሉ አሁን ያው ዝም ብለህ ብትሄድ አሁን ኖርማል ሰዓት ላይ ከሆነ የምትሄደው ሰጥተህ ወደ እንትን ነው የምትሄደው። ግን እንደ ኦሪንቴሽን በሚለው ማታ አካባቢ ወደ 11 ሰዓት ከምናምን ላይ ምናምን 12 ሰዓት አካባቢ ምናምን በቃ አለ የሆነ እዛው ጋር ሰብሰብ ተብሎ ማለት ነው ወደ አዳራሾቻችሁ ከመሄዳችሁ በፊት እና ሲያስተምሩ ያኔ ነው ትዝ ይለኛል። ይሄ እንግዲህ እንጃ እንግዲህ 6 ዓመት ሜይ ቢ 7 ዓመት ሊሆኑ ይችላል። እንግዲህ ለመጀመሪያ ጊዜ ጻድቃኔ ሲሄዱ ማለት ነው 6 ወይ 7 ዓመት 6 አይደለም 7 ዓመት ምናምን አይ ቲንክ እንግዲህ እኛም ወደ መንፈሳዊ ነገር መምጣት ስንጀምር ማለት ነው። እና ያኔ ምን ብለው ሲያስተምሩ ሰሞኝ በቃ ድንግል ማርያምንም በቃ ወደ እሷ ስትጸልዩም ምን ብላችሁ ጸልዩ? በልጅሽ መንገድ እንዲሄድ እርጅኝ፣ በልጅሽ መንገድ እንዲሄድ እርጅኝ። በቃ በጌታ በኢየሱስ ክርስቶስ መንገድ እንዲሄድ በጌታ መንገድ እንዲሄድ። በቃ የትልቁ ጸሎት ይሄ ነው ጋይስ። ማለት ብዙ ሰው አሁን ጻድቃኔ ምናምን ሲሄድ በቃ ይለምናል ሁሉንም ነገር። ለምሳሌ ቤት ስጭኝ ወይ የሆነ ነገር ስጭኝ ምናምን እንደዚህ ነገርም ይጸልያል ሰው ሄዱ በዚህ እና የምርም ግን የተደረጉ ተአምራትን ምናምን አሉ፣ በጣም የሚነበቡም አሉ። እዛ ሰዎች እየመጡ የሚመሰክሩት ምስክርነት ምናምን ስትሰሙ ደግሞ ማለት ኖርማል ነገር ነው፣ ጥቃቅን ነገር ነው። የቤት መኪና ምናምን እና ትሰጣችኋለች ቅድስት ድንግል ማለት ነው። አያስገርም አይደል? ያው ኦፍኮርስ። ግን ትልቁ ነገር ግን እሱ አይደለም ነው የእሳቸው ትምህርት። ትዳርም ይጠይቃል ኦፍኮርስ። የእሳቸው ትምህርት ግን ምን ነበረ? በቃ ጸሎታችሁ መሆን ያለበት በልጅሽ መንገድ እንዲሄድ እርጅኝ፣ በጌታ በኢየሱስ ክርስቶስ መንገድ እንዲሄድ እርጅኝ። በቃ ትልቁ ጸሎት ይሄ ነው። ስለዚህ እናንተም አሁን ለጸሎት ምናምን ስትሉ ድንግል በልጅሽ መንገድ እንዲሄድ እርጅኝ፣ አዛኝቷ እመቤት አትርሽኝ፣ ከፊቴ ቅደሚ ምሪኝ፣ ከጎኔ የሆነች ጸሎት ልመናዬን አሳርጊልኝ ምናምን እያልን ወይም ደግሞ ከጎኔ የሆነች አብረሽ ጸልይ ምናምን እያልን እንጸልያለን። እና የቅዱሳን ህብረትን መጠቀም ጥሩ ነው ምናምን እናንተ ሰዎች እና ግን በርቱ ምናምን። ጌታ በነገር ሁሉ ይርዳችሁ። የሀገር ሰዓት ያስኩኝ መኩተው የሆነ ሲያየኝ አልጨረስም፣ ሲያየኝ መሀል ላይ ማማተብ ጀመራል። ኧረ ተው በጌታ ዝም ሰዓት መሀል ላይ ያማተብብኛል፣ ላይ አይጨርስም እንዲ አይ ግን እንትን ምር ቀጥል፣ ቃልዎት ያሰማልን። ቀጥል። ያው አሁን ያልኩት የመሀልኛው ነው። አሁን አንድ ምዕራፍ ይቀራል። ቀጥል፣ ሁለተኛው ምዕራፍ
የቱ የእንትኑ የዚህ የጅራፉን ነው? እሱን አንተን ነው እዛ ዝም ብሎ እሱን አንተን ነው ካለህበት ቦታ እንደዛ እየገረፉ ማስወጣት እንጂ። አይ ግን እንትን ምንድን ነው ስሙ? በቃ እሱ ላይማ በተመሳይ ነው። አክቹዋሊ ጌታችን የቤተ መቅደሱን ያጸዳበት መንገድ ምናምን ዋናው ነገር ቁም ነገሩ በቃ አሁን ቅድም አንተ ብለኸዋል። አክቹዋሊ በቃ ዞሮ ዞሮ አሁን በአዲስ ኪዳን የእኛ ስጋ ላይ ነው ሁሉም ነገር። ቤተ መቅደስ ቢባል አሁን በአዲስ ኪዳን እኛ ነን እና በቃ የኛ ሰውነት በጣም ንጹህ እንዲሆን ጌታ ይፈልጋል። የወንበዴዎች መናኸሪያ እንዲሆን አይፈልግም ጌታ ይህንን ስጋ ማለት ነው። ይህ ስጋ የቤተ መቅደስ ጳውሎስም እንደተናገረው መጀመሪያ ቆሮንቶስ መልእክቱ ላይ በእናንተ የሚኖረው የእግዚአብሔር ቤተ መቅደስ እንደሆነ አታውቁም እንዴ ነው የሚለው። ስጋችንን በቃ የእግዚአብሔር ቤተ መቅደስ ነው። የእግዚአብሔር ቤተ መቅደስ ነው። ስጋችሁ በእናንተ ዘንድ ያለው የጌታ ስጋ ነው የሚለው። የጌታ ከሆነ የእግዚአብሔር ቤተ መቅደስ ከሆነ የመንፈስ ቅዱስ ማደሪያ ከሆነ አስቡት። የእግዚአብሔርን ቤተ መቅደስ ወስደን የሆነ በጣም የኃጢአት መሳሪያ ስናደርገው ማለት ነው የእግዚአብሔርን ቤተ መቅደስን እና አሁን ጌታ የሚያሳስበው አሁን በአዲስ ኪዳን ትልቁ ነገር በቃ ይህ የሰውነታችን ቤተ መቅደስ እሱ ንጹህ እንዲሆን በእግዚአብሔር ፊት ነውር የሌለበት ንጹህ አድርገን እንድናቀርብ ጌታ የሚፈልገው እሱ ነው። አሁን እኮ ችግሩ ምንድነው? እንደዚህ ስንል ኧረ በስመ አብ እንዴት ይሆናል? ያማ በጣም ከባድ ነው። እንዴት ከኃጢአት ተለይቶ መኖር ምናምን እንዴት ይቻላል ምናምን የሚል ሰው ሊኖር ይችላል። ግን ኦኬ እግዚአብሔር እንደ ሁኔታችን ነው ማለት ካለንበት ሁኔታ አንጻር ነው የሚፈልገን። ቅድም እንዳልኳችሁ ነው። ምንም ነገር ውስጥ የሌለበት ሰው ቢያንስ ጌታን ለምን አልወደድኩትም ብሎ ራሱ እንዲያስብ ከዛ በኋላ እሱን በማሰብ ውስጥ ወደ ጌታ ሲጸልይ ምናምን ንስሐ ቢገባና ቢቆርብ ግዴታ ነው። ይሄ በነገራችን ላይ ቅድም አልነገርኳችሁም እንኳን አስታወስኩት። ይህ ግዴታ ነው። ጌታን አልወደውም ግን አልቆርብም ምንድን ነው? ይህ ክላሽ ያደርጋል። ሲጀምር አትቆርብም ከዛም ደግሞ እኔ እኮ ጌታን አልወደውም በቃ ጌታን አልወደውም ማለት ጥሩ ነው። ይህን ኮንፌስ ማድረግ ይህንን የገለጠልህ አምላክም ይመስገን እና ደግሞ እንደዚህ መውደድ አለብኝ ብለህ እንድትነሳሳ ያደረገህ መንፈስ ቅዱስ ይመስገን። ይህ መንፈስ ቅዱስ ስራ ነው ስላልኳችሁ ማለት ነው። ምንድነው ማድረግ ያለብህ? አንደኛ የንስሐ አባት ትይዛለህ። አይተዋል። የንስሐ አባት ትይዛለህ። አዎ ከጌታ ስለራኩኝ ነው የሚለውን እመንና ማለት ነው። ጌታዊ ከአንተ በመራቄ ምክንያት አንተን አጥብቄ ባለመፈለጌ ምክንያት ስትፈልገኝ አልተገኘውም። አሁን ግን አባቱ ወደ አንተ መምጣት እፈልጋለሁ። ስለዚህም ንስሐ ትገባለህ። የንስሐ አባት ያዝ፣ ንስሐ ግባ ምናምን። ከዛ በኋላ በቃ በኃጢአት ተናዘዝ። አሁን ንስሐ ገባ፣ ከዛ ቅዱስ ቁርባን መቀበል ነው። እኔ አንዳንድ ሰው ምንም ቅዱስ ቁርባን እንዲህ ምንም እኮ ኧረ አክሊል እኔ እኮ እንደው ማለት ቅዱስ ቁርባን ብቀበልማ ኧረ ዓለም በስመ አብ ግን መልሼ ኃጢአት ሊሰራ እችላለሁ። ቆነጃጅት ደግሞ ምንድን ነው የሚሉት? እኔ እንደው ዘፈንም ያስቸግረኛል እንደ አለባበሴም ጥሩ አይደለም፣ እንደዚህ ሱሪ ነገር እጠቀማለሁ እንደው ምናምን ነገር የሚሏሉ። ጌታ የኃጢአቱን በቃ ኃጢአት መስራት የለብንም አለቀ። በቃ መስራት የለብንም። ከቅዱስ ሚስጥር ልትካፈሉ ስትሉ ድጋሚ ኃጢአት ብሰራ ተብሎ አይታሰብም። ሀሳባችሁ መሆን ያለበት ኃጢአቱ ላይ አይደለም። ሀሳባችሁ መሆን ያለበት ወደ ዘፈኑና ወደ ልብሱ እመጣለሁ፣ ግን ከኃጢአቱ ሊጀምር ከከባዱ ነገር ያኛው ኃጢአት ነው ወይስ አይደለም የሚለው ቆይ እንመጣበታለን እሱን እና እንዲህ ልባችሁ ኃጢአት ላይ አይሁን፣ ሀሳባችሁ ኃጢአት ላይ ፍራቻ ላይ ምናምን እንዲህ በጌታ ስም በእግዚአብሔር ማመን ነው እንጂ ጋይስ እንዲህ በእግዚአብሔር ማመን ልክ ስታምኑ ፍራቻ እየጠፋ ሄዳል። በእግዚአብሔር አለማመን እኮ ነው ፍራቻን የሚፈጥረው። ስለዛ በጌታ አመኑ። የሆነ ከቆረብኩ በኋላ ኃጢአት ብሰራስ ሳይሆን ብላችሁ ማሰብ ያለባችሁ ከቆረብኩ በኋላ በጽድቅ ነው መመላለሰው ብላችሁ አስቡ። ያ ነው የሆነ በቃ አሁን ላይ እናንተ እንደዛ መትሉት አሁን ካላችሁበት ሁኔታ አንጻር ነው እረዳዋለሁ። ግን በጌታ ተማመኑና ዝም ብላችሁ ቁረቡ። ድንገት ግን ብትሳሳቱና ኃጢአት ብትሰሩት ኧረ ሁሉም ሰው ኃጢአት የሚሰራው በእውነት ጋይስ፣ በእውነት እኔ አንድ ጊዜ ብቻ ቅዱስ ቁርባን ተቀብሎ ከዛ በኋላ ምንም ኃጢአት ሳይሰራ ኖረ የሚባል ነገር የለም። ካለቀ እንደዛማ ቢሆን ቅዱስ ቁርባንም ደጋግሞ ባልተሰጠን ነበር። ቅዱስ ቁርባን በተደጋጋሚ እንድንቀበል እኮ የተፈቀደልን ለምንድን ነው? ደጋግመን ስለምንበድል ነው። ባይዘዊ ፎር ዩር ኢንፎርሜሽን ካላወቃችሁት እንደው ለመረጃ ያህል እችን ያዝ አድርጓት።
ቅዱስ ቁርባን በተከታታይ ማለት በተደጋጋሚ የሚሰጥ ሚስጥር የሆነው ደጋግመን ስለምንበድል ነው፣ ኃጢአት ስለምንሰራ ነው። ሚስጥረ ንስሐና ሚስጥረ ቁርባን የሚደጋገሙ ለዛ ነው። ደጋግመ ተወለድ አትባልም። በጥምቀት አንዴ ከተወለድክ በቃ በቂ ነው። ልክ በስጋ አንዴ እንደተወለድከው ሁሉ በስጋ አንዴ ከተወለዳችሁ በኋላ ግን ጋይስ በደንብ ስሙ። በስጋ አንድ ጊዜ ከተወለዳችሁ በኋላ ግን ትወድቃላችሁ፣ ትነሳላችሁ፣ ትወድቃላችሁ፣ ትነሳላችሁ። ከዛ ቀስ በቀስ ደግሞ ታድጋላችሁ። በመንፈስም እንደዛው ነው። በመንፈሳዊ ሕይወታችሁም በመንፈስ አንድ ጊዜ ነው የምትወለዱት። ደጋግማችሁ ውለዱ አትባሉም። ተወለዱ አትባሉም። ሶሪ ደጋግማችሁ ተወለዱ አትባሉ። አንድ ጊዜ የምትወለዱት ከውሃና ከመንፈስ ከውሃና መንፈስ። ከዛ በኋላ በመንፈሳዊ ሕይወታችሁ መውደቅ መነሳት ያለ ነው። የፈለገ ቅዱስ ቁርባን ትቀበላላችሁ፣ ግን መውደቅ መነሳቱ ላይ ግን ማለት ነው አሁን ላይ ይኸውልህ አሁን ባለንበት ሁኔታ ማንቆረብ ከሆነ መውደቅ ከዛስ መውደቅ ብቻ ነው የሚለው። ከዛ ከቅዱስ ሚስጥር ስንካፈል መውደቅ መነሳት እየሆነ ይሄዳል። አያችሁ ከቅዱስ ሚስጥር ተካፍላችሁ ኃጢአት ልትሰሩ ትችላላችሁ። ያለን በቃ ማለት ይሁን አዲስ ነገር አይደለም፣ እናንተ ላይ የሚጀምር ነገር አይደለም። በቃ ምንም ቅዱሳን አባቶቻችንም አሁን በቅድስና ደረጃ ያደጉ አባቶቻችንም እናቶቻችንም 101% እርግጠኛ ሆኜ የምነግራችሁ ጋይስ እየወደቁ እየተነሱ ነው። አሁን እንደዚህ አይነት ፐርፌክሽን ላይ ደረሱት። እንደዚህ አይነት ትልቅ ወደ ፍጽምና ደረጃ ወደ ጌታ እርሱን ወደ መምሰል ከፍ ብሎ ያደጉት ዝም ብሎ መውደቅ የለም በህይወታቸው። ዝም ብሎ ብቻ መሸክሸክን ወደ ላይ አይደለም። የምር እንደዛ ሊሆን አይችልም። በቃ መውደቅ ይኖራል። አያችሁ አፍተር ኦል እኛ ጌታ ኢየሱስ አይደለንም። ጌታ ኢየሱስ ምንም እንከን የለበትም፣ ምንም እንከን አልተገኘበትም። እና እኛ ምንም እንከን ሳይገኝበት ዝም ብለን እንሂድ አይባልም። ትወድቃለህ፣ ትነሳለህ። ይሄ ግን ጋይስ ይሄ መውደቅ መነሳት ያለ ነው ማለታችን ግን ማለት ነው እንድትወድቁ ፈቃድ ግን እንዳይሆን። ፈቃድ አይደለም፣ ፈቃድ እየሰጠን አይደለም። ኃጢአትን መስራት የለብንም፣ ግን በአንድም በሌላም ምክንያት ግን ኃጢአትን ልንሰራ እንችላለን። በስንፍና ልንወድቅ እንችላለን። ደግሞ ኃጢአት እኮ ምንም አሁን እኛ የምናስበው ትልልቁን ኃጢአት ስለሆነ ነው እንጂ ስንፍና በራሱ ኃጢአት ነው። በጣም ብዙ ነገር አለ። ለማንኛውም በሉ የመጀመሪያው ማወቅ ያለባችሁ ነገር ቅዱስ ቁርባን ከተቀበልኩኝ በኋላ ኃጢአት ብሰራስ አትበሉ። እንደዛ ሳይሆን የምትሉት ጌታ ኢየሱስን ነው ማሰብ። ኃጢአትን አታስቡ። ኃጢአትን ባሰባችሁ ቁጥር ኃጢአት በሀሳባችሁ በህሊናችሁ ይነግሳል። ክርስቶስን ባሰባችሁት ቁጥር ክርስቶስ በሀሳባችሁ በህሊናችሁ ይነግሳል። ስለዛ ክርስቶስን እያሰባችሁ ቁረቡ። ድንገት ኃጢአት ብትሰሩ የፈጠና አየር እዛው ምንም ጋይስ ኃጢአትን ከሰራችሁ ከቆረባችሁ በኋላ ጊዜ አትስጡት። እዛው ኃጢአትን በሰራችሁበት ቅጽበት ማለት ነው የፈለጋችሁትን አይነት ነውር ይሁን አደገኛ ኃጢአት ይሁን እኔ ነኝ ያለ ነውር እዛው በሰራችሁበት ቅጽበት ብድግ ብላችሁ ወደ አባታችሁ ሂዱ፣ ወደ ንስሐ አባታችሁ ሂዱ። ማለት ወደዛ እስከምትሄዱ ድረስ ሲጀመር መንፈስ ቅዱስ ይወቅሳችኋል። ኃጢአትን በሰራችሁበት በዛችሁ ቅጽበት የመንፈስ ቅዱስ ወቀሳ አለ። ጌታው ይቅርታ በቃ ይቅርታ ምንድነው በስንፍና ድካም ጣለኝ ጌታዊ ተዋጊ አንተ ነህ። እኔ ግን በስንፍና ያንተን የመዋጋትህን ጥቅሙን ለራሴ ልወስዶ አልቻልኩም። እንድትዋጋልኝ ልፈቅድልህ አልቻልኩም። ለአንተ ጥሩ ልሆን ማለት ጥሩ ቦታ ልሆን አልቻልኩም ጌታዊ፣ ስለዚህ ይቅርታ አድርግልኝ ምናምን ይሁን ትጸልያላችሁ። ከዛ ወደ ንስሐ አባታችሁ ልም ብላችሁ መሄድ። እዛው ንስሐ ትገባላችሁ። እዛው ለንስሐ አባታችሁ ነግራችኋቸው በነገታውም ካሏችሁ በነገታው መቁረብ፣ በሚመጣው እሑድ ላይ መቁረብ ካለባችሁ በቃ እንደዚህ አየር ላይ በፍጥነት ከዛ ላይ ቀስ በቀስ እንደዚህ ሲሆን ማለት ነው ይሄ መውደቅ መነሳት አልነበር ያልኳችሁ። ከዛ ላይ ቀስ በቀስ እየተቀየረን እንሄዳለን። ወደ ምን እያደግን እንሄዳለን? መውደቅ መውደቅ መነሳት አይዛል። መነሳቱ ትንሽ ከፍ እያለ ይላል እየጨመረ። ከዛ በኋላ መውደቃችን እየቀነሰ ቀስ በቀስ ይሄ ኃጢአት የምንሰራው ነገር እየቀነሰ ይሄዳል። ጋይዝ ቀስ በቀስ ይሄ የምንወድቀው ነገር እየቀነሰ የምንነሳው ነገር ደግሞ እየጨመረ ይሄዳል። ከዛ አሁን የሚያሳስበን በጣም ይሄ በድርጊት የምንሰራቸው ኃጢአቶች ምናምን ከሆኑ ለምሳሌ አንድ ሰው በዝሙት የሚፈተን ከሆነና ዝሙትን የሚያደርግ አይነት ሰው ከሆነ ከተለያዩ ሴቶች ጋር ምናምን ከተለያዩ ሴቶች ጋር ብቻ አይደለም አክቹዋሊ ካላገባት ሴት ጋር ከአንዲት ሴት ጋር ቢሆን እንደሱም አይደረግም ነው እንደምታውቁት። እና ብቻ ኢንዌይስ የራሱ ካልሆነች እህት ጋር እንደዚህ በማድረግ ምናምን የሚፈተን ከሆነና እንደዚህ የሚያደርግ ከሆነ ከነዚህ ኃጢአት በቃ ቀስ በቀስ እንትን ይልና የሆነ ሰዓት ላይ
ለሱ እንደው እንትን የሚለው የሚፈትነው ፈተና እንደዚህ በድርጊት እንደዚህ መፈጸም አይሆንም። የሀሳብ ይሆን ይሄዳል ቀስ በቀስ በቃ የሀሳብ ጦርነት ቀስ በቀስ ማለት ነው። ከዛ በኋላ ቀስ በቀስ ከዚህ ከሀሳቡም ደግሞ ቀስ በቀስ እየነጻ ደግሞ ይሄዳል። ልክ ገና ሀሳቡ ሲመጣ በመቃወም ምናምን ማለት ነው። የጌታን ስም መልሶ መላልሶ በመጣራት ዝም ብሎ በሀሳባችሁ የክርስቶስን ስም ዝም ብሎ መጥራት እኮ በጣም ፓወርፉል ነው። ታውቃላችሁ አይደል? ዋክ ስታደርጉ ስትራመዱ ሊሆን ይችላል። የሆነ ነገር ላይ ስትሆኑ ምናምን እንትናችሁን ይሄ ሀሳባችሁን ቢዚ ያድርጉት በጌታችን ስም። ዝም ብሎ በቃ የክርስቶስን ስም ደጋግሞ መጥራት፣ ጌታ ኢየሱስ ዝም ብሎ መጥራት ስሙን በጠራነው ቁጥር ሀሳባችንን ይቀድሰዋል። ሀሳቡ የተቀደሰለት ሰው ደግሞ ግብሩ ይሄ ስራውም የተቀደሰ ይሆናል። ስራውም ይሄ የምንሰራው ስራ ከሀሳብ የሚመነጭ ነው። ኃጢአትን አንድ ሰው የሚያደርገው አስቀድሞ አያቀዱት ተመኝቱት ምናምን አይደለ አስቡት። ግን ሀሳባችን በክርስቶስ ስም በጌታ በኢየሱስ ስም ከተቀደሰ ነውርን አናደርግም፣ እንቆጠባለን። ስለዚህ የጌታን ስም ደጋግሞ መጥራት እና ለማንኛውም ቀስ በቀስ እንደዛ የሀሳቡን ፈተናም እየቀረለት ወይም ደግሞ በዛ የሚወድቀው ነገር ቀስ በቀስ እንትን ይላል እና ቀስ በቀስ ነው ጋይስ የሚታደገው። ስለዛ ወደ ቅዱስ ሚስጥር ዝም ብሎ የሚሄድ ወደ ቅዱስ ሚስጥር ስትሄዱ አሁን እዩ ወደ ጌታ ትሄዱና ጌታ ሆይ ከአንተ ጋር መኖር እፈልጋለሁ አላችሁ አይደል? ኦኬ እሺ፣ ከእርሱ ጋር መኖር ትፈልጋላችሁ እና ጌታ አንተን በህይወቴ ውስጥ እፈልግሃለሁ፣ እባክህን ጌታ ሆይ ከአንተ ጋር አምረኝ። ኦኬ እሺ፣ ከጌታ ጋር መኖር ትፈልጋላችሁ ዘንድ ጌታ ቃል ገባላችሁ። ምን ብሎ ቃል ገባላችሁ? ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል አለ ዮሐንስ ወንጌል ምዕራፍ 6 ላይ። እንዲህ ይሄ ትልቅ ቃል እኮ ነው። እንዴ ቃል ገብቶላችኋል። ምን አይነት ቃል የገባው? ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል። ጌታ በእኛ ሊኖራ እኛም በጌታ። ይሄ በቃ ትልቅ በረከት ይሁን። ከዚህ በላይ ትልቅ ስጦታ ምን አለ? በቃ ጌታን ይኸው ለምኑት። ጌታችን ደግሞ ይኸው በቃ ሰጥቻችኋለሁ። ልክ በእንደዚህ አይነት ልመና ውስጥ ሆናችሁ በእንደዚህ አይነት መሻት ውስጥ ሆናችሁ ልክ ወደ ቅዱስ ቁርባን ስትቀርቡ ማለት ወደ ቅዳሴ ሄዳችሁ ቅዳሴ ስትሄዱ ደግሞ ተለማመዱ። እኔ አሁን ባይዜ እንግዲህ እዚህ እንትን ላይ ቲክቶክ ላይ አላወጣሁትም፣ ለጊዜው አላወጣሁም እንጂ እንትን ሲል ምንድነው ያው ሰው መብዛትም ስለሌለበት እዛ ቴሌግራም ላይ ያላችሁ ሰዎች ግን እንደምታውቁት የሆነ የአዲስ አበባውን ልንጀምር ነው። አዲስ አበባ የህብረት ነገር ሊኖረን ነው። ጌታ ቢፈቅድ ቢረዳን ብንኖር ሰብሰብ ብለን እንደው ይሄ ለመቁረብ ምናምን ብቻ መሰባሰብ ሳይሆን የትኛውም ሰው ጭራሽ ወደ ቅዱስ ቁርባን አሁን እንደዚህ አይነት እንዳልኳቸው አይነት ሰው በተለያየ የኃጢአት ልምምድ ውስጥ ያለ ሰው ሊሆን ይችላል። በቃ ክርስቶስን ምንም እንደው ልናፍቁ አልቻልኩም፣ ልወዱ አልቻልኩም የሚል አይነት ሰው ሊሆን ይችላል ምናምን። በጣም ብዙ አይነት ሰው አለን እና ምንም አይነት ሰዎች ብንሆን ግን የምንቆርብም ሰዎች ልንሆን እንችላለን። የሆነ ኮሚኒቲ ነገር ያስፈልጋል መቼስ። የሆነ ኮሚኒቲ መሬት ላይ ያለ እየተሰባሰብን የምንመካከርበት፣ የምንዘምርበት፣ የምንጸልይበት ሊሆን ይችላል። ይሄ ነው ይስ የምንማማርበት ምናምን የምንመካከርበት የሆነ ኮሚኒቲ ነገር የሆነ ህብረት ነገር ያስፈልጋል መሬት ላይ እና በቴሌግራም በኩል የሆነ የተወሰነ ፎርም ምናምን አንድ ፎርም አስሞልቼ ነበረ። ስለዚህ አሁን በቅርቦች የማማቷ ምናምንም ትለፍና የበዓል ሰሞኑም ስለሆነ በወር አንዴ ወይ በወር ሁለቴ እንገናኛለን ተባብለናል እና ሰው ይሄን ያነሳሁት ለምን ነበር? በተቻለ አቅም እንደዚህ ህብረቶች ምናምን ጥሩ ናቸው። ቀስ ብለን ግን የሆነ እየሰፋ የሚሄድ ከሆነ እዚሁ ቲክቶክ ላይ የምናመጣውና ደግሞ ወደፊት ደግሞ እንደዚህ እየተገናኘንም እርስ በእርስ ደግሞ እንደዚህ እንመካከራለን። ከዛ በኋላ ይህን ነገር ያነሳሁት ለምን መሰላችሁ? እዛ ላይ ምን እያሰብኩኝ ነበረ? ትምህርት እንዲሰጥ የቅዳሴ ትምህርት። አሁን እዛ ህብረታችን ላይ በቋሚነት የማደርገው አንድ ነገር የቅዳሴ ትምህርት እንዲሰጥ አደርጋለሁ። የቅዳሴ ትምህርት አንደኛ ቅዳሴ ራሱ ምንድን ነው? ራሱ ቅዳሴው ላይ እየተከናወነ ያለው ነገር ካህናቱ ምንድን ነው የሚሉት? ህዝቡስ ምን እያለ ነው? እኛስ ከህዝቡ ጋር ኧረ ምን እንበል? ይህን ነገር በጣም እሱ ላይ አሁን በጣም በቃ ወጥሬ እንዲሰራ ማድረገው እሱን ነው። አንድ
እዛ የሚሰባሰቡ ልጆች አትሊስት ቅዳሴ ሲያስቀድሱ ደስ ብሏቸው ምን እየተፈጠረ እንደሆነ አውቀው እንዲያደርጉት አብረው ከህዝቡ ጋር እየጸለዩ ህዝቡ ይበል ዲያቆን ይበል ካህን ይበል ህዝብ ምናምን እኮ አሉ አይደል? ቅዳሴያቸው ላይ ካህኑ የሚለው ፓርት አለ፣ ዲያቆኑ የሚለው ፓርት አለ፣ እኛ ህዝቡ ደግሞ ምንለው ፓርት አለ። ስለዛ ከህዝቡ ጋር ተሰባስበው ዝም ብለህ ሌላው ሰው የሚናገሩን እየሰማ ምናምን ብቻ አንተ ምንም አታውቅም፣ ዝም ብለህ መሀል ላይ ዝም ብለህ ቆመህ ብቻ እንትን የምትል ከሆነ እኔ ሊሰለችህም ይችላል። ከታላቅ ይቅርታ ጋር ማለት ሊያደክምህም ማለት ነው፣ ሊያደክምህም ይችላል። ስለዛ ይልቁንም ግን ምን እየተባለ እንደሆነ ስርዓቱን መረዳት፣ ቃላቱን መረዳት እሷ ደግሞ በጣም ቀላል ማለት በተለይ የኛ ቤተክርስቲያን በቃ እሱን ለመረዳት በጣም ቀላል ነው። ወጥ ነገር ስለሆነ በጣም ቆንጆ ነው። እሱ አንድ ጊዜ በደንብ ትምህርት ይሰጥበታል። ከዛ በኋላ ይውላችሁ ቅዳሴውን በደንብ ካወቃችሁት ማለት ነው። ከዛ በኋላ በቃ በሙሉ እምነት፣ ዋናው እምነት ነው። ቅዳሴ ላይ የሚያስፈልገው እምነት ነው። ልክ ወደዛ ወደ ታላቁ ማዕድ ስትቀርቡ ካህኑ ህብስቱን ይዞ በአፋችሁ ላይ ያስቀምጣል አይደል? በአፋችሁ ላይ ያስቀምጣል ህብስቱን ማለት ነው። ህብስቱን ይቆርስና ያው ህብስቱን ያው አክቹዋሊ ብዙ ጊዜ አንዴው ይርሰናል አይደል? ቀጥታ ዝም ብሎ አፋችን ውስጥ ብቻ ነው የሚያስቀምጡልን የሚያደርጉልን። ህብስቱን ማለት በህብስት መልክ የጌታን ስጋ ማለት ነው አይደል? ህብስቱ የምንባርከው ምንድን የምንቆርሰው ህብስት ከጌታ ስጋ ጋር ህብረት አይደለምን ይላል። ስለዛ ያ የሚባረከው ህብስት የጌታ ስጋ ነው። ጌታ በሐዲስ ኪዳን ስጋውን በህብስት መልክ ነው የሰጠን፣ በህብስት ፎርም በህብስት መልክ አድርጎ ጋይስ፣ ደሙን ደግሞ በወይን መልክ አድርጎ ደሙን ከዛ ከእርፈ መስቀሉ ላይ ልክ ስትቀበሉ ወይን እኮ ነው የሚለው አይታችኋል አይደል? ጣፋጭ ነው ምናምን ወይ በተለገኘ ይርሰን ጣፋጭ ነው ወይን ነው የሚለው ከወይን የሚዘጋጅ ስለሆነ ማለት ነው። ግን በዛ በወይን ጣዕም በወይን መልክ ግን የተቀበልነው በእውነት ያለ ሐሰት የጌታችንና የመድኃኒታችን የኢየሱስ ክርስቶስን ክቡር የሆነውን ደሙን ነው። ያለ ሐሰት ጋይስ፣ እውነት በእውነት ማለት ነው። እና ኢቭን ከቅዱስ ሚስጥር ከመካፈላችን በፊት አሜን 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 ብለን ጸልየን፣ አዎ እርሱ እውነተኛ እንደሆነ ይህ እውነተኛ እንደሆነ የጌታ ስጋ እንደሆነ እናምናለን ብለን ጌታ ሆይ ሞትህን እንመሰክራለን፣ ቅድስት ትንሣኤን እናገራለን እያለን ማድረግህን ዳግም እንደምትመጣ ይህን ሁሉ እንናገራለን እያለን ነው ሄደን የምንካፈለው። ቅዳሴያችን ላይ እንደዛ እየንጸልይላ አስቀድመን የሀበነ ከመባሉ በፊት ማለት ነው። እና በእምነት ሆነን ልክ እንቀርባለን። ልክ ስንቀርብ እንዳልኳችሁ ካህኑ ህብስቱን ማለትም የጌታን ስጋ በህብስት መልክ ማለት ነው ልክ አፋችን ላይ ሲያስቀምጡ አንድ በሙሉ እምነት ማወቅ ያለብን እዛ ጋር የጌታ ፕሬሰንሱ አለ። ጌታ ይገኛል። ቅዳሴ ላይ ጌታ አለ እና ጌታ ይገኝና ጋይስ ጌታ ይገኝና በዛ በካህኑ እጅ ስጋውን እራሱ ጌታችን ይሰጠናል። ልክ በዛ በሐሙስ ዕለት ጌታችን ህብስትን ባርኮ እንኩ ስጋዬን ብሎ በራሱ እጅ ነው የሰጠው እና ኦገስትን ይናገራል። የራሱን ስጋ በእጁ ይዞ ሰጣቸው ይላል። የራሱን ስጋ በእጁ ይዞ ሰጣቸው ይላል። ልክ እንደዛ ማለት ነው። በካህኑ እጅ አይተዋል። በካህኑ በኩል ይገለጥና ጌታ ኢየሱስ በካህኑ እጅ ስጋውን በአፋችን ላይ ያስቀምጣል። ማን? ጌታ ኢየሱስ በካህኑ እጅ ራሱ ጌታ ኢየሱስ በመንፈስ ነው የሚገኘው። ለዛ ነው በካህኑ እጅ የምንለው። በካህኑ እጅ የምንለው ጌታ ኢየሱስ በመንፈስ ነው እዛ ጋር የሚገኘው። ማለት በመንፈስ ነው የሚገኘው ያልኩት ህብስቱ ላይ አይደለም። ደግሞ በካህኑ ይሄ ከካህኑ አንጻር ያለው ነው። ህብስቱ ጋር በመንፈስ አይደለም። የምርም ኦራሊ እንቀበሏለን። አሁን ስናላምጥ ምናምን ያንን ህብስት የምርም የጌታን ስጋ እያላምጠን ነው። ዝም ብሎ በመንፈስ ብቻ እንደሚሉት እንደ ካልቪኒስቶችም አይደለም። እንደዚህ አይነት ትምህርት ስላለ ተውት። አሁን እሱ ወደ ንጽጽር ውስጥ አልግባ። ቁም ነገሩ ምንድን ነው? ጌታ ኢየሱስን እዛ ጋር በቃ ማሰብ አለብን። ልክ ልትቀበሉት አሁን የምትቀበሉ ሰዎችም ይህን ብታደርጉ ጥሩ ነው። ልክ ወደዛ ወደ ቅድስት ጠረጴዛ ስትቀርቡ ወይም ደግሞ ወደዛ ወደ ማዕዱ ስትቀርቡ ከጌታ ላይ ብላችሁ ከጌታ ላይ እየተቀበላችሁ እንግዲህ እያሰባችሁ ተቀበሉ። ከዛን የጌታን ምሕረት ዝም ብላችሁ ብቻ የጌታን ቸርነቱን ደግነቱን ዝም ብሎ ማጣጣም ነው። ከዛ በኋላ የጌታን ጌታው ተገኝተ ለእኔ ለደካማው ለኃጢአተኛው ደጋግሜ ለምበድል ለእኔ ቅዱሱን ስጋህን በካህኑ እጅ አቀበልከኝ። አባቱ ይተመስገን። አይቷል። እና በሙሉ እምነት እያሰብከው ስታደርግ ጌታን በቃ እንድትወደው ያደርጋል፣ እንድናመሰግነው ያደርገናል።
በልማድ ብቻ እንዳይሆን እሺ። ቅዱስ ቁርባኑን ዝም ብሎ ሄዶ ብቻ ተቀበለ ላጥ ምናምን እንደዛ መሆን የለበትም። ይሄ ለቅዱስ ቁርባን ያለን ያሁን ይሄ ፍራቸው ክብሩ ምናምን አለ አይደል? ኢትዮጵያ ውስጥ ጥሩ ነው እሱ፣ በጣም ደስ ይላል። ችግሩ አን እየተቀበሉ ነው አይደለም እንጂ ይሄ ፍራቸው ክብሩ ጥሩ ነው፣ ግን በእውቀት ግን መሆን አለበት። በእውቀት ይሁንና ዝም ብሎ የውሸት ፍራቻም እንዳይሆንብን በእውቀት በትህትና ምናምን ይሁንና ከዛ በኋላ የውሸት ፍራቻ አይደለም እኛ ጋር ያለው እንደዛ እንዳይሆንብን ያልኩት እንጂ እኛ ኢትዮጵያውያን ጋር በጣም እውነት ምንም ይታወቃል። በጣም እኔ እንደውም አንዳንድ ጊዜ የሚያስፈራኝ እንደውም ከታላቅ ይቅርታ ጋር ዲያቆናት ጋር ምናምን ነው። እኔ ማለት ከታላቅ ክብር ጋር ጋይስ እኔ ይህንን ያው እንደዚህ ስለ እንትን እንዳይመስልብኝ እንጂ ይቅርታ መኩተው የምር እኔ ምናልባት አንተ ማሳቤን ከተጋራኸው እንጃ አንዳንድ ጊዜ በጣም ያሳቅቀኛል። እኔ ለምሳሌ በዕርፈ መስቀሉ ለሕፃናት ደሙን ሲሰጡ የሚያደርጉት የጥንቃቄ ጉድለት እኔ የሆነ ቀን ተሳቅቄ ለሞተ ዛፍ ፊት ለፊት ላይ ቆሜ በወላዲቷ ስም እንዲህ በጌታ እንዲህ በስመ አብ እንደዚህ እንትን ይላል። እኔ የራሱ የዲያቆኑም እንትን ነው፣ ግን ወላጆችም ደግሞ እውቀቱም የላቸውም። በእርግጥ ልክ እንደዚህ አፋቸው ላይ ይንጠባጠባል። ከዛ በኋላ ከፈለገች ወላጇ ጥርግ ታደርግላታለች። ጌታ ኢየሱስ እኔ በጌታ ስም ተሳቅቂ ክርስቶስ በሚያውቀው እና እንደዚህ ይሄ በጣም ሺም ነው እና ይሄ የእውቀት ማነስ ነው። ሆን ብሎ የመናቅ የመዳፈርም አይደለም። በእርግጥ ግን እውቀት ያስፈልጋል። ይሄ የክርስቶስ ደም በጣም አደገኛ ነው። በጣም እንዲህ የምርም የክርስቶስ ደም ነው ብለን ካመንን የክርስቶስ ደም እንደዚህ እንደቀላል ዝም ብለህ የሆነ ሕፃን ልጅ ላይ ሲንጠባጠብ ዝም ብለህ መተህ ልጠርግ ነው ወይ ደግሞ ዝም ብለህ ታንጠባጠባለህ? በጣም በጥንቃቄ ዲያቆናት ሲጀመር አንድ ጨቅላ ሕፃን ዲያቆን መጥቶ እንደዛ ከሚያደርግ እኔ ስነስርዓት ያላቸው ሳይሆን ይቅርታ የሆነ እንትን ያሉ በሰል ያሉ ተረጋግተው ማድረግ የሚችሉ ይህንን ሃንድል ማድረግ የሚችሉ በተለይ ለሕፃናት ሲሆን ይፈልጋል። ቀስ ተብሎ ምናምን ነው እንትን ስለሚሉ ሕፃናት ማለት ነው። ለወላጆች ትምህርት ቢሰጥ አሁን ሰንበት ትምህርት ቤቶች ላይ ምናምን በጣም በቀላሉ መስራት እኮ ይቻላል። አሁን አስቸጋሪ ሆነ እንጂ ሰንበት ትምህርት ቤት ላይ ያላችሁ ሰዎች ምናምን አሁን ይሄንን በደምብ እንትን ማለት የሆነ ማሳወቅ። ለምሳሌ ሕፃናት መጥተው ይማሩ የለ ወላጆችን የወላጆች ስብሰባ ምናምን እያላችሁ የምጠሩ ካልሆነም መጥራት ተጠሩና ከዛ በኋላ ለልጆች ሲያስቆርቡ እንዴት ማድረግ እንዳለባቸው በስህተት ወላጆች የጌታችንን ደም ከሕፃኑ አፍ ላይ ምናምን በእጃቸው ሄደው ሊነኩት እንዳይደፍሩ። አይነካም። ዲያቆኑ መንካት አይችልም። አይደለም ኖርማል ምእመን ወላጆችና ዲያቆኑ በእጁ የጌታን ደም መንካት አይፈቀድለትም፣ አይቻልም። በቃ መስዋዕቱን ራሱ ካህኑ እዛ ጋር ጌታን ወክሎ ያለው እሱ ስለሆነ ማለት ነው። እና ከካህኖች ዲያቆኑ ምኑም ስለማይነካው እሱም በጥንቃቄ በተለይ መፋሰስ ምናምን በጣም ይደብራል። መፋሰስ የለበትም። እና ከዛ ውጭ ግን ምእመኑ ምናምን እንዳልኳችሁ በጣም ነው ለጌታ ስጋና ደም በጣም ትልቅ ክብር ነው ያለው እና ይህ በጣም ደስ የሚል ነገር ነው። አሁን እኛ ጋር ያለው በጣም በቃ ደስ የሚለኝ ነገር የሚያስመሰግን ነገር ነው። ግን እንዳልኳችሁ ጌታ ግን በዚህ በብቻው ማለት ነው አይደሰትም። በጣም አክብራችሁለት በጣም ወዳችሁለት ምናምን ትልቅ የሆነ ፍራቻንም ማሳየታችሁ ጥሩ ነው። ከዛ በኋላ ግን የሆነ የሄዳችሁ የማትካፈሉ ከሆነ ግን ምንድነው ፖይንቱ? ራሱ ፖይንት የሉ ማለት ምንድነው ነጥቡ? ስለዛ ምንድነው ከተባለ እንደዚህ አይነት ክብር ይኑረን። ከዛም በትህትና ሆነ ደግሞ ሄደን ከዛ ምስጢር እንካፈላለን። አሁን ሁሉም እየተካፈለ ነው። ባይዘ አሁን እዚህ ውስጥ ከእናንተ ውስጥ የማይካፈል ሰው ያለም አይመስለኝም። እውነቱን ካለ ግን የምር ምናልባት ይህን ድምፅ የምትሰማ ሰው ከጌታ ስጋና ደም አሁን ላይ እየተካፈለ ካልሆነ እመነኝ በጣም ብዙ ሰው በዙሪያ ያሉ ሰዎች ምናልባት ላይቀበሉ ይችሉ ይሆናል ስላለ አይተዋል። ግን
ጠቅላላ የምር በጣም ብዙ ወጣት አሁን እየቆረበ ነው። ስለዛ እሺ ምንም ብቻህን እኔ ብቻህን ሲውል ከምገባ ብራዘር ብትመጣ ይቻላል ተቀላቀል። ስቀልድ ነው ስቃቂ ነው። ኧረ ቤኪ አታለቃቅስ፣ ስቀልድ ነው። ዝም ብለህ ግን ነገ ዝም ብለህ የነሳ አባትህን አገኛቸው ቁረብ። አይ በእውነት እንዲህ አንተ ዮናስ ቆይቶ ምንም አይደለም። የምር የማትቆርብ ከሆነ በእውነት አዝንብሃለሁ። በእውነት ግን ያው እኔ ባዝንብህም ችግር የለውም። ጌታ እያዘነብህ እንዳይሆን ፈራ እንጂ ትላለህ ስታስፈራራው ማለት ነው። ልጁን ሲያቀብጠው ኮሜንት ጽፉ። አይ ጌታ በሚያውቀው መሆን የለበትም። እዚህ ላይ የምንተዋወቅ አትሊስት ወንድሞች እህቶች ምናምን በቃ እኛ ይሁን አንዳንዶቹ በውጭ ዓለማት ያሉ በአረብ ሀገራት ምናምን ያሉ እህቶቻችን ምናምን በቃ መቁረብ ፈልገው ምናምን አሁን እነሱ ላይችሉ ይችላሉ። ግን ጌታ በአንድም በሌላም ጸጋውን ይሰጣል፣ ያካፍላቸዋል። ችግር የለውም። ይሄ እነሱ የማይችሉበት ሁኔታ ውስጥ ሆነው ስለሆነ ብቻ ግን ከልባቸው ግን መቁረፍ ይፈልጉ ከልባቸው ከቅዱስ ምስጢር መካፈል እየፈለጉ ከሆነ ያቃታቸው ጌታ የእነርሱም ጌታ ነው። ለእነሱ ምንም መንገድ የለውም ማለት አይደለም። ሌላ ቦታ ግን አሜሪካ፣ አውሮፓ ምናምን ያላቸው ሰዎች ግን ምክንያት አታብዙ ማለት በቃ አለ ማለት በየቦታው የኢትዮጵያ ክርስቲያኖች አሉ። የኢትዮጵያ ክርስቲያን ባይኖር የኮፕቲክ ይኖራል ምናምን፣ ግን የኢትዮጵያ ክርስቲያን ብዙ አለ እውነቱን ለመናገር። ስለዛ ጠጋ ማለት በየቦታው ነው ያለው። በአውሮፓም በአሜሪካም እኔ እስከማውቀው አለ። አይ ነው አውሮፓ ላይ አንዳንድ ቦታዎች ላይ ለብዙ ሰዓታት ነድታችሁ ምናምን ነው የምትሄዱት። አሊያም ደግሞ በትሬን ምናምን ለብዙ ሰዓት እንትን ሊል ይችላል። ግን ምን ጣጣ በጌታ ስም እንደዚህ አይነት መዝገብ ለማግኘት የጌታችን ስጋና ደም እንደዛ ማድረግ ነው። እና ቢያንስ እዚህ የምንተዋወቅ ሰዎች ምናምን ከቅዱስ ምስጢር መራቅ የለብንም። እዚህ ከኛ ጋር አሁን አብረን እንደዚህ ተሰባስበን ተማምረን ምናምን ነገረው ናይስ በጣም ቅዱስ ቁርባን ትክክል ምናምን ብለን ከዛ በኋላ ከዚህ ከሚዲያ ወጣ ስንል ግን እርግፍ አድርገን አሁን ያወራነው ነገር የምንረሳ ከሆነ እንዴት አለ ምንድን ነው ነጥቡ? እኛስ እዚህ መቀመጣችን ምንድን ነው ጥቅሙ? ስለዚህ ይሄ ምንም ኢንቬን ነው ማለት ነው። ዝም ብሎ እንደዚህ እንትን ማለታችን ዝም ብሎ ለከንቱ ነው ማለት ነው። በቃ ለከንቱ ምንም ጥቅም የለውም ያስብላል እንደዛ ከሆነ። እና በተቻለ አቅም እንትን ማድረግ እኔ የንስሐ አባት ቶሎ መያዝ፣ ከቅዱስ ምስጢር ቶሎ መካፈል፣ ኃጢአት ብሰራት ምናምን ብላችሁ አታካብዱ። በቃ ከሰራን ቶሎ ደግሞ ንስሐ እንገባና ደግሞ አሁንም እንቆርባለን። ቅድም እንዳልኳችሁ ነው። ኃጢአት ላይ አይደለም ትኩረት ማድረግ ክርስቶስ ላይ ነው። ኃጢአት ላይ ትኩረት ባደረግን ቁጥር ኃጢአት በልባችን ይነግሳል ብያቸዋለሁ። ክርስቶስ ላይ ትኩረት ባደረግን ቁጥር ግን ክርስቶስ በልባችን ላይ ይነግሳል። ልብህ ላይ የነገሰው እሱ ይገዛሃል እና ልብህ ላይ ጌታን አንግስ፣ ኃጢአትን አታንግስ። ኃጢአት ቢፈታተንህ ራሱ አታስቡ፣ አትሊስት አትፍቀድለት፣ አትሊስት አታስቡ፣ ጌታን አስቡ እና በሀሳብህ ጌታ ኢየሱስ ይመላለስበት። አይተዋል። ሀሳብን ክርስቶስ በተመላለሰበት ቁጥር የክርስቶስ ይሆናል ሀሳብ። ለማንኛውም በሉ ጋይስ እንትን አድርጓ ቁረቡ ምናምን፣ ለሌሎቹም እንደውም አራያው እኔ እናንተ ቆርባችሁም ከዛ በኋላ ደግሞ ጓደኛችሁም ደግሞ እንዲቆርብ አድርጉት። ጓደኛችሁ እንድትቆርብ አድርጓት። ከዛን እሷም ደግሞ እንደዛ ታደርጋለች እያለን አይተዋል። በቃ ቢያንስ ተያይዘን እንደዚህ ማድረጋችን እኮ አያስመነኩሰንም። አንዳንድ ሰው ይፈራል። ኧረ አንዴ ከቆረብኩ በኋላ ልመነኩስ ነው እንዲህ የሚል አይደለም። እንዲህ እኔ ራሱ እኮ ተሳቀኩኝ እኮ እዚህ ጋር እኮ የፑል ቤት ብታገኙ ምን ልል ነው እኮ አልኩኝ እኮ የሆነ ሰዓት ላይ እኔ አልፎ አልፎ ለምሳሌ ፑል ይጫወታለሁ። እንዲህ ፑል ቤት የተገናኘን ቀን ምንድን ነው ምን ልትሉኝ ነው እንዴ? አኬ ልበርክ ነው የመጣሁት እንዳትለኝ ልትሉኝ ነው? ምንድን ነው ልበርክ ማለት እንትን ነው። ፑል የመጀመሪያውን ሻት የመጀመሪያውን እንትን እንደዛ ነው የሚባለው፣ በርክ ነው የሚባለው። አሁን እኔ ተውኝ። ዲያቆን ሲጫወት ብታገኝ ልትሉ ነው? እኔ አፈርኩኝ። እኔ አብሮ ሲጫወት እኔ ክውን ያልኩት ዲያቆን እርሱ ምን ያልኩት እኔ ሌላ ምንም አላልኩም በእውነት እንዲህ ዲያቆን እርሶም ፑል ይጫወታሉ፣ ድንጋይ ያጋጫሉ። አዎ አክሊል እኔ እኮ ድንጋይ ያጋጫሉ። እንዲህ በምን በዚህ በስቲኩ? አዎ በዚህ በስቲኩ። እሱ እንኳን በስቲኩ በዱላው አለኝ። እንዴ እሺ ኖርማል እቺ ከረምቡላ ያነሳ አይሞክሯትም። አይ እሷ እንኳን ትቅር። አይ ግን ጋይስ እሺ ከመኩታው ጋር የተወሰነ አንዳንዴ ፑሉን ምኑ እናደረዋለን። ከመኩታው ጋር ብቻ ጀሞ ያደረዋል አልፎ አልፎ። ይሄ ጀሞ ትንሽ አስቸጋሪ ነው በእርግጥ
አንትሽም አለ አጠገባችን እና አሁን ለሮ እንደዚህ ያልኳችሁ ኳስ ስለተጫወታችሁ ከዚህ በፊት እንዳልኳችሁ ባስኬትቦል የሚወድ ሰው ባስኬትቦል ሊጫወት ይችላል። እግር ኳስ ሊሆን ይችላል። ምንድነው ጤናማ ከሆነ ሙቪ አልፎ አልፎ ላይ ይችላል፣ አለማብዛት እንጂ ሙቪ ጤናማ ነው። ምንድነው ፑል እንዳልኳችሁ ሰው ሊጫወት ይችላል። ዋና ሊዋኝ ይችላል። ዋናው እንኳን እኔ አላቅም፣ እሱ ላይ ሌሎች ይተነትናሉ፣ እኔ ስለሌለሁበት እነ መኩ ይተነትናሉ፣ ችግር የለውም። እና ምን እያልኳችሁ ነው? መቁረባችሁ እነዚህን ነገሮች እንዳታደርጉ ለምሳሌ አይከለክላችሁም። ከጓደኞቻችሁ ጋር እንዳትስቁ እንዳትጫወቱ የሚያደርግ ራሱ እኮ አይደለም። መቁረባችሁ የሚያደርገው እናንተ ከነውር የሚያደርግ ነው። ወይ ፓፓ ምን አልሽኝ? ኦኬ እሺ። ምንድን ካርታ ይቻላል ወይ? ዮኒ ከታች ምን የኮንዶሚኒየም ካርታ ነው? መኩ አንቺ መልሽለታ። እንደዛ ከሆነ እንግዲህ እኔ ምኑን አውቄው ይሄን ነገር። ካርታም ጤናማ ነው ካልበዛ። ካርታ መብዛት የለበትም፣ ምንም ነገር መብዛት የለበትም። አክቹዋሊ በጣም መብዛት የለበትም። ካርታም ሳይበዛ በ15 ቀን አንዴ ትላለህ። እና ምንድን ነው ይሄ መቁረባችን እኛን የሚያርቀን ከጓደኞቻችን ጋር ካለን ግንኙነት አይደለም፣ ከኃጢአት ነው፣ ከርኩሰት፣ ከነውር፣ ሰዎችን ከመበደል፣ ሰዎችን ከማሳዘን፣ የሰዎችን ልብ ከማስከፋት፣ ቤተሰቦቻችንን ከማሳዘን፣ በጓደኞቻችን ላይ ክፉ ከመሆን፣ ከቅንዓት፣ ከአድመኝነት፣ ከክርክር፣ ከጠብ፣ ከምንፍቅና፣ ከዝሙት፣ ከመዳራት እና ከመሳሰሉት ከእንደዚህ ኃጢአቶች ነው የሚያርቀን። እና ከዛ ደግሞ መመራቅ አለብን። እውነቱን ለመናገር ጋይዝ፣ እውነቱን ጌታ የሚያውቅ እውነቱን ለመናገር ማለት ነው። አሁን ያልኳችሁ ከነዚህ ነው የሚያርቀን ብያችሁ የለ እኔ ማለት ክርስቲያን እኔ ባንሆነ ራሱ ኖሮ ማለት ነው የጌታ ባንሆነ ራሱ ኖርማል እንደ ሰው ስለሆነን ብቻ ራሱ ማለት እኮ ነው ሰው ስለሆነን ብቻ ራሱ አሁን ካልኳችሁ ነገር እኮ መራቅ አለብን ማለት የሆነ ኩል ነው ሆነ መኖር ካለብህ በቃ እንደዛ ይሻላል። አሁን ላይ እንደዚህ በቃ ሆኜ ሳስበው ዲሰንት ሆነ በቃ ኩል ሆነ ያማር እንዴ ክፋትን ከራስ አስወግደም። ይሄ የትኛውም ሰው አይደለም ክርስቲያኑ የትኛውም ሰው እንደዚህ ነው ሊያደርግ የሚገባው። ግን እኛ ግን አትሊስት ጉልበቱ አለን፣ አሁን ለዛ ኃይሉ አለን፣ ከጌታ የምናገኘው ኃይል አለን። ኃይልን በሚሰጠን በእርሱ በክርስቶስ ማለት ነው ከአሸናፊዎች እንበልጣለን እንደተባለ የሚበረታታብን አንዳች ነገር ቢመጣ በክርስቶስ ነው የምናርፈው። እና አይ ካርታ ቁማር ምናምን በሚለው ደረጃ ከሆነማ አስቸጋሪ ነው። ይሄ አንዳንድ ሰው በጣም ሱስ ሆኖበት እንትንም ፑልም እንደዛው ነው። ቁማር ምናምን ማለት ቁማር ራሱን ችሎ እንትን ሊል ይችላል፣ ሊብራራ ይችላል። ግን ይሄ በጣም እንደዚህ ምንድነው ገንዘብህን እያወጣህ በጣም የምትበትን ከሆነ ያ በራሱ ኃጢአት ነው። በነገራችን ላይ ገንዘብህን መበተንህ ራሱ ማለት ነው። አንደኛ ለቤተሰቦች ማድረግ ትችላለህ፣ ለአንተ ሞቱብህ ከሆነ ሲቀጥል ደግሞ አንደኛ ለራስህ፣ ከዛ ቀጥሎ ለቤተሰቦችም ከምንድነው የኔ ቢጤ ለሚስኪኖችም ደግሞ ትሰጣለህ። ወይም ደግሞ ብቻ ለሆነ ነገር የሚያስፈልግህን ገንዘብ ዝም ብለህ አውጥተህ መጣል የለብህም ምናምን ነገር እና እሱ እንደዛማ ይሄ በጣም ታትረ ቁማር በሚል ሁኔታ ውስጥ ገብተህ ምናምን ነገር ምንም ነገር ፑልም ሆነ ምንም አይነት ነገር ውስጥ እንደዚህ ነገሮች ውስጥ መግባት የለባችሁም። ይህ አስቸጋሪ ነው። እሺ መለስ እንበልና ሌላው ግን ቅድም አንስቼው ይሄድበታለሁ ይሄ እንትን ያላልኩት ማለት ነው። አንዳንድ እህቶች ግን የሚሉት ምንድነው ሁሌ ቁማር የምትበላ ከሆነ ተው እኔ አላቅልም፣ ጥፋ ከዚህ። ለምን እንደዛ መሆን የለበትም። እውነቱን ለመናገር ለምሳሌ ቁማር የምትበላ ከሆነ ማለት ምን ማለት ነው? የሆነ ሰውን የሚያስፈልጉን ገንዘብ እየወሰድክበት ከሆነ የሚያስፈልጉን ገንዘብ በልተው እየወሰድክበት ከሆነ እንዲህ አንተ አይሰማም ውስጥህን ራሱ ማለት የሆነ እኔ እንጃ። እኔ አሁን በጓደኞች መካከል ምናምን የሆነ ነገር ልታደርግ እኮ ትችል ይሆናል። ግን የሆነ ሰውን የሚያስፈልገውን ገንዘብ እየበላኸው እንዴት ተደስተህ ትሄዳለህ? የሚያስፈልገው እንደሆነ ያውም እያወቅህ ብሩ እና እኔ እንጃ። ይሄ በጣም አስቸጋሪ ነው። አሁን እኮ እንትን አትበሉብኝ።
ጨዋታ ብቻ መሆን ይሻላል። እንደዚህ ጨዋታ ብቻ መሆን ይሻላል። አሁን እኛ ምንም ይህንን ፑል አሁን ፑሉ ራሱ ቁማር ነው ግን የሚባለው መጉጠው። ምክንያቱም ተጫውተን አሁን እኛ ፑል ስንጫወት ማለት ነው ጋይዝ የተሸነፈ ሰው ቴብል ይከፍላል። እንግዲህ ልብ በሉ ጋይዝ፣ የተሸነፈ ሰው ቴብል ይከፍላል። ቁማር አይደለም። ኧረ ቁማር በልቶ ለቤተ ክርስቲያንም የሚሰጣል እየተባለ ነው። እኔ ከዚህ ልውጣ ብናት እዚህ ጋር ነፍስ የተጨነቀች ቁማር በልቶ ለቤተ ክርስቲያን ያበደ ነው። እሺ እና ኳስ ትጫወታለህ፣ የእግር ኳስ አንተ እንዳደረግከው ነው የሚሆነው። የትን ቁማር ማድረግ ትችላለህ ማለት ቁማሩን አንተ እንዳደረግከው ነው የሚሆነው። ብራስ ይዘህበት ምናምን ወደዛ ወደ ቁማር መቀየር ትችላለህ። ከዛ ሱስ ውስጥ ትገባለህ። ከዛ ሌላ ሌቨል ላይ መድረስ ትችላለህ። እንዲህ አሁን እሱ የእግር ኳሱን ቁማር ነው የሚባለው። ግን ለምሳሌ እንትን ብታደርገው የለም ሁሉም ተጫዋቾች የሆነ ሳንቲም አገጫጩ እንበል፣ ሁሉም የሁለቱም ክለቦች አገጫጩና ከዛ በኋላ ብሩ ተሰበሰበ። ከዛ ላይ ያሸነፈ ይወስደዋል ተባለ። ይህም ቁማር ነው። እና ታዲያ ይህም ቁማር ነው። አይ ቆይቶ ይህንን ቀስ ብለን እናየዋለን። በሆነ ምንድነው ስገለብጠው ቁማር የሚለውን ቃል ነው አገልብጠህ ልታነበው ነው እኮስ። ምንድነው ስገለብጠው? ሩማቅ ነው። ምን አቅልሃለሁ? አይ ቀደም እያልኩ የነበርኩት ምንድነው እነዚህ ኮመንት ላይ የሚበጠብጡኝ ምድረግን በፊት እህቶች፣ ብዙ ጊዜ እህቶች ምንድን ነው የምንቀርሳ አልሰማም። ወደ ቀድሞ ነገር ጥያቄ ያለችኝ ስጨርሱ ምንድን ነው አይ እኔ እንደው እንትን መቁረብ እፈልጋለሁ ግን ምንድን ነው አለባበሴ ላይ እንደው በዕለት ተዕለት ህይወቴ እንደው ሱሪ ነገር እለብሳለሁ እና ዘፈንም ደግሞ አለች የሚሉ ደግሞ አሉ። እኔ ፐርሰናሊ እኔ እስከማውቀው እነዚህ ሁለቱ ነገሮች ከቅዱስ ቁርባን ሙሉ በሙሉ የሚያርቁ ናቸው ብዬ አላስብም። ማለት ወደ ቅዱስ ቁርባን ለመምጣት ወይም ወደ ቅዱስ ቁርባን የምትመጡ ከሆነ ምንም በቃ ሱሪ የሚባል ነገር እንዳትለብሱ ምናምን ማለት ቤተክርስቲያን ስትመጡ አላልኩም። ደግሞ እንደዛ እንዳይወሰድልኝ ይህ በጥንቃቄ ነው ማውራት ያለብኝ። ስለ ሱሪው እናወራ። መጀመሪያ ለማስቀደስ ስትመጡ ሱሪ ለብሳችሁ አትምጡ እህቶች። ቀሚስ ነው ተለብሶ የሚመጡ። ለመቁረብ ስትመጡ ቀሚስ ለብሳችሁ ሞደስት የሆነ አለባበስ ለብሳችሁ ምናምን ፀጉራችሁን ምናምን በስነስርዓት ሽፍን አድርጋችሁ ምናምን ነገር መታችሁ በነጠላችሁ ምናምን በቃ ፏ ብላችሁ መቁረብ ነው። ሌላ ቦታ ያለ የማልወደው ነገር ምንድነው? የቁርባን ሰዓት በውጭ ዓለም ማለት ነው የማልወደው እኔ በውጭ ዓለም ባሉ ቤተክርስቲያኖች ላይ የማልወደው ነገር ሴቶቹ ሲሄዱ ሜካፕም ተለቅልቀው ምናምን ሊሄዱ ይችላሉ ወደ ቅዱስ ቁርባን። ጥፍራቸውን ተሰርተው ተቆሚ እንትን ብለው አፍንጫቸው ላይ ከፈለጉ ቀለበት አድርገው እኔ ማለት ያው እንትን አንልም እንግዲህ ጌታ የተቀበለውን እኛ እንትን አንልም እንግዲህ። ግን ያው ይሄ ደስ አይልም። ይመጣዋል ለእኔ አይመጣውም። እኔ ሜካፕ አሁን ወደ ቅዱስ ቁርባን ስትቀርቡ ምንድን ነው ሜካፑ ራሱ ለምንድን ነው ምን ይሰራል? አፍንጫ ላይ ቀለበት አድርጎ ምናምን እንጂ መኩ እኮ አስቸጋሪ አላየንም እንጂ እኮ እምብርት ላይ እኮ ሊኖር እኮ ይችላል እኮ። ይሄ እኮ በጣም እኮ እንትን እያለ ነው። አዎ ይላል ደግሞ ኧረ እባክህ ስቀልድ ነው እምብርት ላይ አይኖርም በወላዲቷ። አንተ ደግሞ ተረጋጋ። ያሟል እንዲህ እና ኖ ጴንጤዎችን አላልኩም። ጴንጤዎች ሲጀምር ቅዱስ ቁርባን አማናዊ ነው ብለውም አይወስዱም። አንዳንድ ጊዜ አሁን ሁሉም እኮ እንደዛ ያደርጋሉ እያልኩ ይችላል። አንዳንድ እህቶች እንደዛ ያደርጋሉ። አሁን በውጭ ዓለም ምናምን ቀለል አድርገው ምናምን እንደዛ ያደርጋሉ። የሚቆጧቸውም አይመስለኝም አባቶቻቸውም ማለት ነው። እና በእኛ ቤተክርስቲያን በቃ እንደዛ መሆን የለበትም። ስለዛ ልትቀበይ ስትሄጂ ከቅዱስ ሚስጥር በቃ ፏ ብለሽ
እንዳልኩሽ በቀሚስ ምናምን የለም የት አባቱ የምን አባቱ ሜካፕ ምናምን አፍንጫ ላይ ምናምን የምትሰቃቂው ነገር ብረት አስተኔና ብረት አስተኔዎችም ካሉ እነሱን ወለቅ አድርገሽ በእውነት እኔ ወደ ቅዱስ ቁርባን ስቴጂ በቃ ራስሽን ሆነሽ ንጹህ ልብስ ለብሶ ምናምን ተጠብጠብጠብ ብሎ መሄድ፣ ከዛ መቀበል። ከዛ ከወጣሽ በኋላ ይህ ነው ቆንጂት። በዕለት ተዕለት ህይወትሽ ደግሞ ምናልባት የሳፋ ያለ ሱሪ ነገር ምናምን ሳፋ ያለ መሆንም አልሆነም ብቻ ግን አንቺን የሆነ ገላሽን ብዙም እንትን የማይል ሬቬሊንግ ያልሆነ ግልጥ የማያደርግ ከሆነ ጤናማ ነው፣ ችግር የለውም። ሽቶ በጣም የሚስብ አይሆን። እኔ እንጃ። እኔ አንዳንድ ሰው ቸርች ውስጥ እንትን ሲያደርግ ያሉ ግን የሆነ እንትን አታድርጊው። በጣም እንደዚህ ሳብ የሚያደርግ ምናምን አይሁን። ባይደረግ እኔ ሳይሻል ይቀራል። ባይደረግስ በቃ እጣኑ አለ ምን ይሰራል? እጣኑ እብዳ እንዲህ ውስጥ እና በዕለት ተዕለት ህይወት ግን ቀስ እያለ ይቀየራል። አንቺ ዝም ብለሽ በቃ ይህን ሱሪ ለብሳ ደሆን አንምትሆን ይጅበት። ከዛ የሆነ ሰዓት ላይ መቀየር ካለብሽ ትቀየሪያለሽ። በራሽ ጊዜ ውስጥሽ የሚነግርሽ ነገር ካለ እየቀረ ይሄዳል። ለምሳሌ እዚህ አንዳንድ ጊዜ እዚህ ሚዲያ ላይ እኮ የምናውቃቸው አንዳንድ እህቶች አሉ አይደለ? እነዚህ ምንድነው እነዚህ ቬል የሆኑት እህቶች ማለት ቬል ነገር የሚያደርጉት ፀጉራቸው ምናምን ሸፍነው እነዚህ ገቢናቸውን ብቻ የሚያሳዩ እህቶች ፊታቸውን ብቻ ቀስ በቀስ ምናልባት እነሱንም እንግዲህ ዮሽ ቴጂ ይሆናል እና ጥሩ ነው። አሁን በጣም ጸዴ ነው እና ግን በአሁን ግን እንደዛ ሆኜ ግን አንድም ችግር ቀስ በቀስ ቀስ ብሎ ይደርሳል። ቢያንስ ግን አሁን እርግጠኛ ሆኖ ይሁን የምነግርሽ ይሄ ነገር ከቅዱስ ቁርባን አያርቅሽም። አንደኛ እሱ ነው። ሁለተኛ ዘፈን በጣም በቃ መስማት ማቆም አልቻልኩም የሚል ሰው አለ። በቃ ዘፈኑን ቀስ በቀስ አቁሙት አይሻልም ጋይዝ? ማለት እንግዲህ በደንብ አድርጋችሁ ስሙኝ ጋይዝ። ዘፈንን ቀስ በቀስ አቁሙ። ግን ቀስ በቀስ ስታቆሙ ግን ኃጢአትን ሊሰብክ የሚችል ግጥም ያለው ዘፈን በፍጹም እንዳትሰሙ። እሱ ያረክሳል። ኖርማሉ ዘፈን ደግሞ ዓለምን እንድትወዱ ያደርጋችኋል። ስለዛ እሱን ቀንሱት። ቀስ በቀስ በመዝሙር እየተካችሁት ሂዱ። ከእንደዚህ አይነት ሁኔታ ውስጥ እስክትወጡ ድረስ ግን አትጠብቁም። ቀስ በቀስ እየተቀረፈ ይሄዳል። ችግር የለውም። ቀስ በቀስ ወደ ማቆሙ ትሄዳላችሁ። ስለዛ ግጥሙ የተዛባ ግጥም እንዳትሰሙ። የኃጢአትን የሚሰብክ አይነት ግጥም በቃ። ከዛ ውጭ ግን ዘፈኑን ቀስ እያሉ እያቆሙ ይሄዳል። በመዝሙር እየተካ ነው እና እንደዛ ነው ጋይስ። እኔ እውነቱን ለመናገር ይሄ የዘፈን ሱስ ምናምን ብቻ አይደለም፣ ምንም አይነት ሱስ። ለምን የጫት አይሆንም? የሲጋራ የምናምን ምንም አይነት ቢሆን ሱሱን ሳላቆም ቅዱስ ቁርባን አልቀበልም አይባልም። ሱሱን ሳላቆም ቅዱስ ቁርባን አልቀበልም ሳይሆን ቅዱስ ቁርባኑን ሳልቀበል ሱሱን አላቆምም የሚባለው። ምክንያቱም እሱ ነው የሚያግዛችሁ ቅዱስ ቁርባኑ ነው። ስለዛ ከቅዱስ ሚስጥር እየተካፈሉ እንትን ማለት ምንድነው ለማቆም መሞከር። ጫት የሚቅም ወንድም ካለ ሱስ ከሆነበት ማለት ነው ያመቃሙ እንዴ። ባይሆንበትም መቃም የለበትም። ባይዘው ግን ሱስ ሲሆንበት አንዳንድ አስቸጋሪ ስለሚሆን ሱስ ከሆነበት ምን ያደርጋል? ከቅዱስ ሚስጥር ቶሎ ንስሐ እየገባ ከቅዱስ ሚስጥር ይካፈልና ከዛ በኋላ ግን ከቅዱስ ሚስጥር እየተካፈለ እየተወው ይሄድ። ይሁን መልሶ የሚያደርገው ከሆነ ቶሎ ለአባቱ መናገር፣ ከንስሐ አባት ጋር መመካከር ነው ትልቁ ነገር። ለዚህ ነገር እንዳትረሱ። ከማን ጋር መመካከር? ከንስሐ አባታችሁ ጋር ቶሎ መመካከር። ከቅዱስ ቁርባን አባቴ እንደው መራቅ አልፈልግም ጌታም እንዲረዳኝ እችን ነገርም ደግሞ እስቲ እንደው እንትን እያለች እያስቸገረችኝ ስለሆነ እርሶ የሚጸልዩልኝ እያላችሁ ይጸልዩላችኋል። እናንተም እየጸለያችሁ ከቅዱስ ቁርባን እየተቀበላችሁ ቀስ በቀስ የሚቀረፍ ነው። ስለዛ ቀስ በቀስ የሚቀረፍ ነገር ነው እና ከ5 ዓመት አሁን 2000 ስንት ነን? 2019 ነን። መኩተው ኧረ ምንድነው ምራቅህን ጨረስከው? በመቤቴ እኩስ ምላስሽ ደረቀ አባቢ እንዳለ ጠርገሹ ምላስሽ ደረቀብሽ። በሆነ ትላለህ አትገልጥም። መጽሐፈ ምስጢር እኔ እዚህ ጋር
2018 በቃ ከ12 ዓመት በኋላ 2030 ላይ ጋይስ በእውነት ኢትዮጵያ ውስጥ መላው ምንድነው ክርስቲያን ወጣቶች ለቅዱስ ሚስጥር ተሰልፈው ማየት አለብን። እኛም አርሊ ፎሪስ ላይ ያለን ማለት ነው 42 ዓመቴ ምናምን እንጂ አስበው አይደል ያው የሀገሯ ወጣት ተንጋግቶ ሲመጣ አጠገቤ ጥፉ ከዚህ ነው የምለው። እዛ ጋር ሰማሚ እዚህ አንዳንድ ጊዜ ቤተክርስቲያን ስትሄድ አይተሃል። ብዙ ጊዜ መላጣ ነው የሚሆኑት እንደዚህ አይነት ወንዶች እዛ ቤተክርስቲያን ውስጥ አይታችሁ አስተውላችሁ ከሆነ ማለት ነው የሆነ ነገር ያጠፋችሁ ሲመስላችሁ የሚሏችሁ የሚያሳቅቁ አልወድም እንደዚህ አይነት ነገር። በርግጥ ግን እኔም ያኔ እንደዛ ነው እንደነሱ ነው የምሆነው ጥፉ ከዚህ ምናምን